ገንዘብን እንዴት ነው የምንረዳው የሚለውን ነገር እንድንማርና ሁለተኛ የእግዚአብሔር ቃል በገንዘብ አቅጣጫ ምንድነው በእግዚአብሔር ቃል ውስጥ የተባለውን ነገር የበለጠ እንድናውቅ እንድንረዳ እሱን ለማድረግ ዛሬ ስለሱ እንማራለን ማለት ነው። ጌታ መንፈስ ቅዱስ እንዲያስተምረን እንጸልይ። ክብር ለኢየሱስ። አባት ሆይ በጌታ በኢየሱስ ስም ቃልህን እንድታስተምረን እንጸልያለን። መንፈስ ቅዱስ ወደ እውነት ሁሉ የምትመራን አንተ ነህ። ስለዚህ ዛሬም ስለምንማረው ስለዚህ እግዚአብሔር ርዕሰ ጉዳይ እንድታስተምረን ልጆችሽም ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ተብሎ ስለተጻፈ እግዚአብሔር ሆይ ይህን እድል ስለሰጠን እናመሰግናለን በኢየሱስ ስም አሜን። እንግዲህ ዛሬ የምንቀጥለው the two masters ወይም ደግሞ ሁለት ጌቶች ተብሎ በአማርኛ የተተረጎመውን የእግዚአብሔርን ቃል እንደ ትልቅ ፋውንዴሽናል ርዕሰ ጉዳይ አድርገን እንመለከታለን። እስቲ መጽሐፍ ቅዱሳችን በመጀመሪያው በኪዳን ውስጥ በመክብብ መጽሐፍ ምዕራፍ 3 ቁጥር 10 ላይ የተጻፈውን የእግዚአብሔርን ቃል እናያለን። እግዚአብሔር በሰለሞን በኩል የተናገረውን ስለ ገንዘብ የተናገረውን ነገር እሱን እንመለከታለን። መክብብ መጽሐፍ ምዕራፍ 5 ቁጥር 10 ላይ ያለውን የእግዚአብሔር ቃል እንመለከታለን። ክብር ለኢየሱስ ይሁን። መክብብ ምዕራፍ 5 ቁጥር 10 ላይ ያለውን የእግዚአብሔርን ቃል እናያለን። እንደዚህ ይላል፣ ገንዘብን የሚወድ ገንዘብ አቃው፣ ገንዘብን የሚወድ ገንዘብ አይበቃው፣ ብልጽግናም የሚወድ በትሩ አይረካም፣ ይህም ከንቱ ነው ይላል። ገንዘብን የሚወድ ገንዘብ አይበቃው። ረምሱ ገንዘብን ለሚወድ ሰው ገንዘብ ምን ያደርገው አይበቃውም። ብልጽግናንም የሚወድ በትርፉ አይረካም፣ ይህም ከንቱ ነው። ሀብት በበዛ ቁጥር ተጠቃሚ ይበዛል። በአይኑ ብቻ ከማየት በቀር ታዲያ ለባለቤቱ ምን ይጠቅመዋል? ጥቂትም ይሁን ብዙ ቢበላ የሰራተኞች እንቅልፍ ጣፋጭ ነው፣ የሀብታም ሰው ብልጽግና ግን እንቅልፍ ይነሳዋል ብሎ ይሄንን ቃል ሰለሞን ተናግሯል። እንግዲህ ኢየሱስ እዚህ ጋር የተነገረ ነገር ነው ጥቅልል አድርጎ ሰው ለሁለት ጌቶች መገዛት አይችልም ማለት። እነዚህ ሁለት ጌቶች የተባሉት አንድ እንግሊዘኛው ማሞን ቀጥሎ ደግሞ እግዚአብሔር ይላል፣ ጋድ ኤንድ ማሞን ይላል። ስለዚህ ወደ አማርኛ ሲተረጎም ገንዘብና እግዚአብሔር ተብሎ ነው የተተረጎመው። ነገር ግን አማርኛው ትንሽ እንትኑን አነስ አድርጎት ነው የተረጎመው። ለምንድን ነው? ማሞን የሚባለው ነገር ከገንዘብ ያለፈ ነገር ነው ማለት ነው። ከገንዘብ ያለፈ ሌላ ስፒሪት ረለም ላይ መንፈሳዊ ዓለም ላይ ያለ ገዥነትን የሚወክል ነገር ነው ማለት ነው። ስለዚህ ይሄ ቀጠሉ እኛ ስራ ሰርተን የምናገኘው ገንዘብ ሳይሆን ኢየሱስ እየተናገረ ያለው ከዛ በስተጀርባ ያለ ስፒሪት ወይም ደግሞ ይሄ ማሞን ስፒሪት የሚባል አለ። ይሄኛው ማሞን ስፒሪት ማለት የአማርኛው አቻው ቃል ማግኘት አልቻልኩም። ነገር ግን እኛ በምንረዳው የገንዘብ መንፈስ የሚለውን መተርጎም አልችልም። ነገር ግን ይሄ ማሞን የሚባለው it's beyond the money ማለት ነው። ስለዚህ money የሚለውን ቃል የእንግሊዘኛው money የሚለው ቃልም የተወሰደው ማሞን ከሚለው ውስጥ ነው። ይሄ የእንግሊዘኛውን money የሚለው ቃል ስታነቡ MONEY ነው። ስለዚህ ሞኒ ነው የሚለው በአማርኛ ማለት በደንብ ፕሮናውንስ ታደርጉት ማለት ነው። ስለዚህ ሞን ከሚለው ሞን የሚለው ቃል ተወስዶ ነው EN ተጨምሮ ማኒ የሚለው ትርጉም የተሰጠው ማለት ነው። ስለዚህ ይሄ ምንድነው የሚያሳየው? ያኛውን ይሄ ማሞን ስፒሪት የሚባለውን ዓለም የሚያስረዳንን ነገር ከዛው መኒ ከሚለው ቃል ውስጥ ራሱ ማግኘት እንችላለን ማለት ነው። እንግዲህ ይሄ ማሞን የሚለው ቃል የአራማይክ ቃል ነው። አራማይክ ቃል ነው። መጽሐፍ ቅዱሳችን ሲጻፍ አብዛኛው ቃል የተጻፈው በግሪክና በዕብራይስጥ ነው። ጥቂት ደግሞ አራማይክ ቃሎች አሉበት ማለት ነው። ስለዚህ ይሄ አራማይክ የሚባለው ቃል ውስጥ ማሞን የሚባለው እንትን ተወስዷል። ይሄ ማሞን የሚባለው ድሮ በግሪክ ጊዜ የሚመለክ ወርሺፕ የሚደረግ ጣዖት ነው። እንግዲህ ከዛ ጋር ተያይዞ ያ ጣዖት ደግሞ የምን ጣዖት ነው ይባላል? የብልጽግና የሚሰጥ ዌልዝ የሚሰጥ ፕሮፐርቲ የሚሰጥ ነው ተብሎ ይታመናል። ስለዚህ ከዛ ግራውንድ ተነስተው ነው ምን እያደረጉ የመጡት? ይሄ ገንዘብ የሚባለው ዛሬ ዓለምን የሚገዛውን ይሄን ገንዘብ የሚባለው ነገር የመጣው ባክግራውንዱ ከዛ ነው ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ ኦሬዲ ገንዘብ ይሄ የሚባለው ይሄ ገንዘብ ብለን የምንጠራው ኖቱ ማለት ነው። ይሄ እኛ እጅ ላይ ያለው ማለት ነው። ኢየሱስ ሲመጣ ራሱ ነበረ። ትዝ ካላችሁ ቀረጥ ስለመክፈል ኢየሱስን በከሰሱ ጊዜ የቄሳርን
እንትን ገንዘብ አምጡልኛልና ከዛ የቄሳር ምስል አለው ላውሌ ስለዚህ አሳየና ይሄ ምስል የማን ነው የቄሳር ነው ስለዚህ የቄሳርን ስጡ ለቄሳር የእግዚአብሔርን ለእግዚአብሔር ስጡ ብሎ የተናገረበትን ጊዜ እናያለን ስለዚህ ይሄ ገንዘብ ማኒ የሚባለው ነገር የመጣው ከኢየሱስ በፊትም ነበረ ከዛ በፊት ሰዎች በምን ነበር የሚገበያዩት በዞን ጥርስ በጨው በተለያየ ነገር ይገበያዩ ነበር ይሄ በጎልድ በሲልቨር እንደዚህ ነው የሚለዋወጡ ኦኬ በኋላ ግን በዓለም ላይ ያሉት የነ ግሪክ እድገት ሲመጣ የግሪክ ገዢነት ሲመጣ ኢየሱስም ሲመጣ በግሪክ ገዢ ግሪክ በመትገዛበት ዓለምን በመታስተዳድርበት ጊዜ ነው ኢየሱስ የመጣው ማለት ነው ከዛ በኋላ የሮማውያኖች ነበረ ግሪክ ሮም እነዚህ አንድ ላይ ሆነው የሚገዙበት ጊዜ ነበረ ማለት ነው ስለዚህ በየዘመናት ዓለምን የገዙ የገዢዎች ነበሩ ሮማ ኢምፓየር ነበረ ከዛ የግሪክ ኢምፓየር ነበረ እንደዚህ ያለ የቱርክ ኢምፓየር እንደዚህ ያለ ነበሩ ማለት ነው ሶ እኔ አሁን እነዛን ታሪካዊ እንትኖችን አልነግራችሁም ማለት ጊዜ ስለማይበቃን ማለት ነው ወደ ዋናው ነገር ለመምጣት ነገር ግን ይሄ ማሞን የሚባለው ነገር ከዛን ከነዚህ ከኋላ ካሉ ነገሮች ጋራ የተገናኘ ነገር ነው ማለት ነው ከዛ በኋላ ወደፊት ሲመጣ ግን ማሞን የሚለው ሳይሆን የመጣው ማኒ የሚለው ሆኖ መጣ ማለት ነው ከዛ ማሞን ከሚባለው የተወሰነ ፊደል ተወስዶ ማም የሚለው ቀርቶ ሞን የምትለው ተጨምራ ማኒ የሚለው አንድ ላይ ተያይዞ ስለዚህ ይሄ ማመን የሚባለው ነገር ምን ያህል ገዢ እንደሆነ መጥቶ የገለጠልን ኢየሱስ ነው ማለት ነው በፍጥረታዊ ዓለም ሰው ሁሉ የኃጢአት እስረኛና ውድቅ ስለነበረ ይሄ ስፒሪት እንዴት ዓለምን ሊገዛ እንደሚችል ኢየሱስ ነው መጥቶ በምድር ላይ ከአስተማራቸው ትምህርቶች መካከል ወይም ደግሞ the mount sermon የሚባል ወይም ደግሞ የተራራው ስብከት ሲባል ከሰማችሁ እነዛ ከማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 7 መጨረሻ ድረስ ኢየሱስ በተራራ ላይ የሙሴን ሕግ የተረጎመበት ቦታ ነው እሱን ሌላ ጊዜ እንማራለን ስለዚህ የሙሴ ሕግ ከተራራ ላይ ተሰጥቷል ኢየሱስ ደግሞ በተራራ ላይ ነው የተረጎመው ሕጉን ማለት ነው ሕጉን እንዴት እንደሚፈጽመው ኢየሱስ ሌላ ኪንግደም እንደሚፈጠር የእግዚአብሔር ጽድቅ የእግዚአብሔር መንግስት እንደምትመጣ ብዙ ዲቴል ነገሮችን ባወራበት በዛ ትምህርት ውስጥ ነው ስለዚህ ስለ ሁለት ጌቶች ያነሳው ማለት ነው ስለዚህ ዛሬ ስንማር ስለዚህ ስለ ማሞን ስፒሪት ወይም ደግሞ ስለ መኒ ትንሽ ነገር እንማራለን ኮምፔር ያደረግን ከእግዚአብሔርና ምክንያቱም ኢየሱስ ሁለቱን ፓራራሊ ስላስቀመጠ ግድ ሁለቱን ኮምፔር ያደረግን ማየት ይተበቅብናል ማለት ነውና ስለዚህ አጥብቃችሁ እንድትከታተሉኝ እጠይቃችኋለሁ ሰለሞን ከተናገረው በመክብብ ምዕራፍ 5 ቁጥር 10 እስከ 12 ድረስ የተናገረውን ቃል ደግሜ በማንበብ እንቀጥላለን ማለት ነው እንግዲህ እንደዚህ ለገንዘብን የሚወድ ገንዘብ አይበቃውም ይላል ስለዚህ ገንዘብን የሚያረግ የሚወድ እሺ የሚወድ የምትለውን ቃል በደንብ እንድትይዙልኝ ፈልጋለሁ ገንዘብ አይበቃውም ብልጽግናም የሚወድ በትርፉ አይረካም ይህም ከንቱ ነው ሀብት በበዛ ቁጥር ተጠቃሚ ይበዛል በአይኑ ብቻ ከማየት በቀር ታዲያ ለባለቤቱ ምን ይጠቅመዋል ጥቂትም ይሁን ብዙ ቢበላ የሰራተኞች እንቅልፍ ጣፋጭ ነው የሀብታም ሰው ብልጽግና ግን እንቅልፍ ይነሳዋል ባጭሩ ምንድነው ይሄ ያለው ዌልዝን ሲያከማች ሰው ከእግዚአብሔር ወደዛ ዌልዝ ልቡም መመካቱም ሁሉ ነገር ወደዛ ሽፍት ስለሚያደርግ እውነተኛ እንቅልፍ ማግኘት አይችልም ብሎ ሰለሞን እየነገረን ባይዘይ ሰለሞን ይሄንን እውነት ሲነግረን እሱ ራሱ ባለጠጋ ሰው ነው ኦኬ ይሄን የሚነግረን ሰው የራሱ በምድር ላይ ካሉ ባለጠጎች ግንባር ቀደም የሚጻፍ ነው ልክኛውን ባውኑ እኛ ባለንበት ዘመን በትሪሊየን ሀብት ያከማቸው ኤለን መስክ የሚባለው የአሜሪካዊ ልክ እንደሱ ሰለሞን በዛ ዘመን እንደዛ ብር ወርቅ ምን ሁሉ ነገር የሚመጣለት ነው እሱ በገንዘብ የሚገበያይበት ሲዝን ውስጥ አይደለም ያለው በወርቅ በእንትን በመናም በብር በነዚህ የሚገበያይ ሰው ነገር ግን በእግዚአብሔር መንፈስ የተጻፈ ስለሆነ ትራንስሌትም ሲደረግ በአሁኑ ኮንቴክስት ትራንስሌት ስለተደረገ ገንዘብ ያለ ሰለሞን የሰለሞንን ሐሳብ ትራንስሌት አድርገዋል ስለዚህ ይሄ ሰው ይሄን ሲናገር ምን ማለት ነው እንቅልፍ ማጣት የሚባለው ነገር ይሄ ነገር ሲመጣ አብሮ ምን ያደርጋል ማለት ነው ምክንያቱም የእንቅልፍ የእውነተኛ እንቅልፍ ምንጭ ማን ነው እግዚአብሔር ኦኬ ስለዚህ ምን ይላል ይሄን ሁሉ ያካበተ ያከማቸ ሰውዬ ምንም ከማየት ያለፈ ሌላ ነገር የለውም የሚጠቀመው ማንንም ነው እሱ አይጠቀም እንደው በሱ ስር ሆነው የሚሰሩ ሰራተኞች እንቅልፍ አላቸው ጤነኞች ናቸው እንደዚህ ነው ያለ ይነግረናል ለምንድን ነው ይሄን የሚለን ይሄ ሰውዬ ከእግዚአብሔር ወርዶ ማንን ጌታ አድርጎዋል ገንዘብን ጌታ አድርጎ እየኖረ ስለሆነ
በገንዘብ በማሞን ስፒሪት አንደር ለማሞን ስፒሪት አገዛዝ ውስጥ ስለሚንቀሳቀስ እንደ ሰው የሚያገኛቸውን ነገሮች አክሰስ ማድረግ አይችልም። ምክንያቱም እንቅልፍን ይነሳዋል ብሎ በዚህ ስፍራ ይነግረናል ማለት ነው። እንግዲህ ኢየሱስ ከዚህ በመመርኮስ ኢየሱስ ደግሞ ሪሊ ይሄ ማሞን የሚባለው ስፒሪት ዓለምን ኮንትሮል አድርጎ እንደሚያስተዳድር ያውቃል። ስለዚህ ለዛ ነው በማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ያለውን ቃል አውጥተን እንመለከታለን ማለት ነው። ስለዚህ በዚህ ስፍራ ኢየሱስ ስለምን እየተናገረ ነው? በተራራ ላይ ከሚያስተምራቸው ትምህርቶች መካከል ካስተማራቸው ብዙ ርዕሰ ጉዳዮች ውስጥ አንዱ የተናገረው ስለዚህ ነገር ነው ማለት ነው። እሱን ቃል እናነባለን በጌታ በኢየሱስ ስም። እንደዚህ ይላል፣ አንድ ሰው ሁለት ጌቶችን ማገልገል አይችልም ይላል። ኦኬ፣ ሁለት ጌቶችን ምን ማድረግ አይችልም? ሰርቭ ማድረግ አይችልም። ማገልገል ይሰማል። ማገልገል እያለ አንደኛው አይችልም። አንዱን ጠልቶ አሁን ይወዳል፣ አንዱን ምን ያደርጋል? አንዱን ደግሞ ምን ያደርጋል? ይወዳል። ሁለቱንም በሴም ታይም መውደድ አይቻልም ብሎ እየነገረን ነው ማለት። ስለዚህ ገንዘብን መውደድ እግዚአብሔርን መውደድ በአንድ እኩል ፓራላሊ መሄድ አይችሉም ብሎ ነው። አጥብቃችሁ ያዙ። አንዳንድ ሰዎች ገንዘብንም ይወዳሉ እግዚአብሔርንም ወዳለው ይላሉ። ነገር ግን that is not true። ይሄ እውነት አይደለም ማለት ነው። የእግዚአብሔር ቃል የሚነግረን ገንዘብን የሚወድ እግዚአብሔርን ሊወድ አይችልም፣ እግዚአብሔርን ደግሞ የሚያፈቅር ሰው ገንዘብን ማፍቀር አይችልም ብሎ የእግዚአብሔር ቃል በራሱ በኢየሱስ የተነገረን ቃል ነው ማለት ነው። ይሄንን ቃል አጥብቀን መያዝ ያስፈልገናል። ይሄ መጽሐፍ ቅዱሳዊ ፋውንዴሽናል የሆነ ዕውቀት ስለሆነ፣ የኢየሱስ ዕውቀት ስለሆነ፣ የሰማይ ዕውቀት ስለሆነ፣ የእግዚአብሔር ሐሳብ ስለሆነ ይሄንን ሐሳብ መግዛት አለብን ማለት የራሳችን ማድረግ አለብን ማለት ነው። ስለዚህ ጠልቶ ሌላውን ይወዳል ወይም አንዱን አክብሮ ሌላውን ይንቃል። ስለዚህ ገንዘብን ያከበረ ሰው at the same time እግዚአብሔርን ማክበር ይችላል ብላችሁ እንዳትሸወዱ። ይሄን የነገረን ኢየሱስ ስለሆነ ማለት ነው። ስለዚህ ኢየሱስን አክብሮ ገንዘብን ደግሞ ማክበር አይቻልም ማለት ነው። ስለዚህ እነዚህ ሁለቱም ፓራራሊ ምን ማድረግ አንድ ላይ አስኬዳለሁ ብሎ የሚያስብ ሰው ካለ ማስኬድ ምን አይቻልም ብሎ ማን የነገረን? ኢየሱስ ነው የነገረን ማለት ነው። ኦኬ ሌላውን ይንቃል። ከዛስ እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ይላል። አሁን በደንብ ስሙ። እነዚህን ሁለት ነገሮች ኮምፔር ኤንድ ኮንትራስት እያደረገ ነግሮን ለሁለት ጌቶች ማገልገል አይቻልም፣ አንዱን ጠልቶ ሌላውን ይወዳል ወይም ደግሞ አንዱን አክብሮ ሌላውን ይንቃል ካለ በኋላ ቀጥሎ ኮንክሉዥን ሲሰጥ ምንድን ያለው? እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። የእንግሊዘኛው ቃል ጋድ ኤንድ ማሞን ነው የሚለው። ሁለቱን ሰርቭ ማድረግ አይቻልም ነው። አሁን በደንብ እንድሰሙ ይፈልጋል። አማርኛችን ትንሽ አሳንሶት ትራንስሌት አድርጎታል። ስለዚህ የእንግሊዘኛውን ቃል ወይም ደግሞ ወደ ግሪኩ ጋር ሄደ ነው አራማይኩም ግሪኩ ጋር ሄደን እሱን መመልከት ያስፈልገናል ማለት። እንግዲህ አራማይኩ ጋር ማሞን የሚለውን ነገር ትንሽ እሱን እንድናይ ፈልጋለሁ። ምክንያቱም ጌታ እግዚአብሔርን የሚለው ብዙ ያስተማርኩ ስለመጣው እሱን እናያለን። ነገር ግን ይሄንን ነገር ትንሽ አላብራራላችሁ ማለት ነው። ይሄ ማሞን የሚባለው ነገር በዛ በአራማይክ የተነገረ ነው። ኦኬ፣ አራማይክ ማለት እነዚህ የአሕዛብ ቋንቋ ነው። ኖርማሊ ግሪክም አሕዛብ ነው እና ከዛ የተወሰደ ነው ማለት ኮንሴፕቱ የመጣው ከዛ ነው ማለት። ከዛ ደግሞ ሲመጣ ምንድነው እነዚህ አሕዛብ የሚያመልኩት አማልክት አላቸው። ለምሳሌ ጨረቃን ያመልካሉ፣ ፀሐይን ያመልካሉ፣ ከዋክብትን ያመልካሉ፣ ወንዞችን ያመልካሉ። በቃ በጣም ብዙ ነው የሚያመልኩት ማለት ነው። ስለዚህ ሀብት ይሰጠናል። የሀብት ምንጭ ነው የሚባለው ይሄ ማሞን የሚባለው ስፒሪት ማለት ነው። ኦኬ፣ ምን የሚሰጥ ነው? የሀብት መንፈስ ማለት ነው። የሀብት ይሄ ዌልዝ ይሰጣል፣ ፕሮፐርቲ ይሰጣል፣ ማቴሪያል ይሰጣል። ኦኬ ተብሎ የሚመለክ ነው ማለት ነው። ያ ባክግራውንዱ ከዛ ነው። በኋላ ከዛ መንጭቶ ከዛ በኋላ የሀብት መገለጫ ወይም ደግሞ የፕሮፐርቲ መገለጫ የተባሉ ወርቅ፣ ብር፣ ናስ፣ እነዚህ የከበረ ድንጋይ፣ የዞን ጥርስ ምናምን እነዚህ ሁሉ አንድ ላይ ደግሞ ተስማምተው ደግሞ ምን አደረጉ ማለት ነው? ብር ላይ ሰዎች የሚገበያዩበትን ይሄ እኛ የምናውቀውን አሁን ወረቀት የሚባለው ማለት ነው። ወደፊት ደግሞ ወደ ቁጥር ብቻ ወደ ምናብ ብቻ የሚቀየረውን ያው በዘመናት እንደዚህ እየተቀየረ ስለመጣ ማለት ነው። እሱን ወደዚህ ሲያመጡ ያኛው ከዛኛው ስፒሪት ጋራ አያይዘውት ነው ምን ያደርጉት? ዲክሌር ያደረጉት ወይም ደግሞ ሪኮግኒሽን የተሰጠው ይሄ ወረቀቱ ወደዚህ ወደ ሰዎች ስምምነት ሲመጣ ያ ወረቀት ምን ተባለ? መኒ ተባለ ማለት ነው። ይሰማል። ስለዚህ መኒ ማለት ቁጥር አይደለም። ለምሳሌ
በእናንተ ባላችሁበት እኔ ባለሁበት ሀገር በኬንያ 1000 ሽሊንግ እንዲድፍን አለ ወረቀቱ ማለት ነው። ስለዚህ ያ መኒ ነው የሚባለው። ያ መኒ ግን ምንድነው የሚባለው? 1000 መኒ ነው የሚባለው ማለት ነው። ስለዚህ 1000 መኒ አንድም ደግሞ ካለች ቺቺፎ ብለን እኛ የምንጠራት 1 ሳንቲም ማለት ነው። እሷ መኒ ነው የምትባለው፣ 1 መኒ ትባላለች። ስለዚህ እነዚህን አጠቃሉ አንድ ላይ መጠሪያው ምንድነው? መኒ ነው። ከዛ ደግሞ አገራት ደግሞ ለራሳቸው መኒ ደግሞ ምን ይሰጣሉ? ስም ይሰጣሉ። ለምሳሌ ዶላር የሚባል መኒ አለ ማለት ነው። ዩሮ የሚባል መኒ አለ። ብር የሚባል መኒ አለ። ሽሊንግ የሚባል መኒ አለ። ክሮነር የሚባል መኒ አለ። በየሀገራት የራሳቸውን ስም ይሰጣሉ። እነዚህ ስሞች አገራት የራሳቸውን ገንዘብ መለያ ነው። የራሳቸውን ሞኒ ወይም የራሳቸውን ማሞን መለያ ስም ነው ማለት ነው። ኢየሱስ ጌታ ሶ ነገር ግን ዓለምን አጠቃላይ ሲያስተዳድር ምን ይባላል? መኒ ይባላል ማለት ነው። እንግዲህ ይሄ መኒ ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ይሄ አንድ ራሱን ችሎ ምንድነው? ጌታ ነው አለ። ከዛ ደግሞ እግዚአብሔርን ደግሞ ሌላ ጌታ ነው። ለምንድነው በጌትነት ስፍራ የሰጠው? ለምንድነው በጌትነት ፓኬጅ ውስጥ ገብቶ የተገለጸው ካላችሁን ይሄ ነገር ሰዎችን የመግዛት ሰዎችን የማስተዳደር የሰዎችን ማንነት የመውሰድ የማስተዳደር አቅም ስላለው ልክ እግዚአብሔር እኔንና እናንተን በክርስቶስ ኢየሱስ አግኝቶን እንደሚያስተዳድረን ኦኬ ሕይወትን እንደሚሰጠን ሁሉን ነገር እንደሚሰጠን ማሞንም ደግሞ በፍጥረታዊ ዓለም ላይ ለሰዎች የሌለን ነገር ወደ መኖር የሚያመጣ ነገር ነው ማለት ነው። ይሄንን በደንብ እንድታውቁ ፈልጋለሁ። ለምሳሌ በቤታችሁ ውስጥ ያለውን ነገር አሁን እንድታስቡ ፈልጋለሁ። አሁን ያላችሁበት ቤት ውስጥ ኦኬ ያላችሁ ነገር ሁሉ ወደ እናንተ የመጣው በገንዘብ አማካኝነት። ይሄን በደንብ እንድትሰሙኝ ፈልጋለሁ። ለምሳሌ ቤታችሁ ውስጥ ያለው መቀመጫ እናንተ ቤት የተገኘው ከገንዘብ የተነሳ አይደለ? ገንዘብ ስለነበራችሁ ነው ምን ያደርጋችሁት? ገዝታችሁ ቤታችሁ ያመጣችሁ። ቤታችሁ ያለው የምትገለገሏቸው ማንኛውም የኪችን ዕቃዎች የመኝታ ቤት የሳሎን ዕቃዎቻችሁ ደግሞ የምትገለገሉባችሁ የትራንስፖርት ሌሎችም ቢዝነስ የምትሰሩባቸው ነገሮች እነዚህ ሁሉ ነገሮች የተገኙት በምንድነው? በገንዘብ ምክንያት የተገኙ ናቸው። አሁን በደንብ እንድትሰሙኝ ፈልጋለሁ። እነዚህ ነገሮች እናንተ ቤት ውስጥ ሲገኙ በእናንተ ልብ ውስጥ ምን እያስቀመጡ ይሄዳሉ? ገንዘብ ከሌለኝ እኔ በምድር ላይ መኖር አልችልም። ስለዚህ ገንዘብ እንዲኖረኝ ፈልጋለሁ ትሉና ያንን ገንዘብ ለማግኘት መጀመሪያ ጥራችሁ በጽድቅ መንገድ በትክክለኛው መንገድ ለማግኘት ትሞክራላችሁ። በዛ መንገድ ለማግኘት ስትሞክሩ ያ መንገድ እንዳለ የተዘጋጋ ነው። ለምን? ገንዘብ የሚገኝባቸው አብዛኛው መንገዶች የጽድቅ መንገዶች አይደሉም። በደንብ እንድትሰሙ ይፈልጋል። ገንዘብ የሚገኝባቸው መንገዶች የምን መንገዶች አይደሉም? የጽድቅ መንገድ አይደሉም። ከጽድቅ መንገድ ከእግዚአብሔር መንገድ ስትወጡ ደግሞ በቀላሉ የሚገኝ ነገር ነው። አያችሁ ምን ማለት ነው? ሕይወታችሁን መስዋዕት እንድታደርጉ ሎያሊቲያችሁን መስዋዕት እንድታደርጉ ይጠይቃችኋል ማለት ነው። ኦኬ ይሄ ገንዘብ ለዚህ ነው ኢየሱስ ሁለት ጌቶች ብሎ ያስቀመጠው ማለት ነው። ስለዚህ በምድር ላይ የሚኖሩ አብዛኛው ሰዎች ማለት ነው ይሄንን እውነት ኦኬ በኑሯቸው ውስጥ ያውቁታል፣ በመንገዳቸው ውስጥ ያውቁታል። ይሄ ማሞን የሚባለው ነገር ምን ያህል ፓወር ያለው ነገር እንደሆነ ሰዎች እኔም እናንተም እዚህ ውስጥ ያለን በላይፋችን ውስጥ በደንብ እንረዳለን ማለት ነው። ይሰማል። ስለዚህ ወደ ዌልዝ መሄድ ወደ ሀብት ወደ ብልጽግና የሚሄዱ ሰዎች ካያቸዋቸው እናንተ እንኳን እዚህ በደሞዝ እየተከፈላችሁ የምትሰሩ ሰዎች ቅድም ሰለሞን ተናግሯል። ምን ብሎ? ሰራተኞቹ በልተው ጠጥተው እንቅልፋቸውን በደንብ ይተኛሉ። ነገር ግን ያንን ዌልዝ የሚገነባው ሰውዬ ግን እንቅልፍ ያጣል። ኦኬ ገንዘብን ስለሚወድ ብሎ ይነግረናል። አሁን በደንብ እንድሰሙ ይፈልጋል። ጌታችን ኢየሱስ ክርስቶስ እነዚህን ሁለት ነገሮች በደንብ አበክሮ ከነገረን በኋላ ነው ቀጥሎ አትጨነቁ የሚለውን የተናገረው። ለምንድነው የምንጨነቀው? ምን በላለሁ፣ ምን ጠጣለሁ፣ ምን ለብሳለሁ፣ እንዴት እኖራለሁ የሚሉ ነገሮችን ሁሉ ምን እያሰብኩ ስለምጨነቅ ማስበው ማንን ነው ማለት ነው? ከእግዚአብሔርን ከማሰብ ይልቅ ማሞንን ማሰብ እጀምራለሁ ማለት ነው። በደንብ እንድሰሙ ይፈልጋል። እኔ አሁን ስለ ገንዘብም የተማርኩ ሰው ነኝ። ኦኬ በማስተርስ ዲግሪ ሌቭል ተምሬያለሁ፣ አስተምሬያለሁ። በደንብ ስሙ።
አሁን ይሄንን በስፒሪቹዋል በእግዚአብሔር ዓለም ኮንቴክስት ስለሆነ መነግራችሁ በደንብ እንድትሰሙኝ ይፈልጋለሁ ማለት ነው። ስለዚህ ማሞን ኔቸሩ ወይም ደግሞ ይሄ ማኒ የሚለው ነገር በሱ የተስማማን ነው ባይብል ይሄ በማሞን ሌቭል ያወራል የሰውን ህይወት በሚገዛበት ለምሳሌ አንድ ባለጠጋ ሰው ወደ ኢየሱስ መጣ ከዛ ጠየቀው መንግስተ ሰማይን ለመውረስ ምንድነው ማድረግ ያለብኝ ሲለው የተጻፈውን አታውቅም ያለው ምንድነው አለው ከዛ በኋላ ኢየሱስ ህግን የሙሴን ህግ ሜንሽን አደረገለት እሱንማ ከልጅነቴ ምን አድርጌ ያለው ጠብቅ ያለው አለ በጣም ጥሩ አለው ኢየሱስም ምን ያለው ወደደው ይላል ከዛ በቃ ያለህን ሸጠ ለድሆች ስጥና ተከተለኝ ሲለው በጣም ከበደውና ይላል ጥሎ ሄደ ከዛ ኢየሱስ ለደቀ መዛሙርቱ እንደዚህ አላቸው ለባለጠጋ ወደ እግዚአብሔር መንግስት መግባት እጅግ ጭንቅ ነው አለ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ተናገረ ምን ማለቱ ነው ሰውየው ኦሬዲ አንደር ማሞን ስፒሪት ኮንትሮልድ ሆኖ ነው እየኖረ ያለው ቢፈልግም የእግዚአብሔር መንግስት ለማግኘት አይችልም ምክንያቱም ለምን ኢየሱስ ብሏል ሁለት ጌቶችን ማገልገል ሰርቭ ማድረግ አይቻልም ማለት እግዚአብሔርን ሰርቭ ማድረግ ከፈለክ ምን አድርግ ያለህን ነገር ሽጥና ምን በለኝ ተከተለኝ አለ አሁን ያ ሰውዬ በዛ ነገር መኖር ስለለመደ ይሄ በእግዚአብሔር መኖር የሚባለው ኢየሱስ አሁን በነገረው ነገር መኖር የሚባለው ነገር በፍጹም አያውቀው the experience የለው ስለዚህ ጥሎት ሄደ ከዛ እነ ጴጥሮስ ጥያቄ ያነሱ ኢየሱስ ላይ ምን አሉ ጌታ እኛኮ ሁሉን ጥለን ነው የተከተልን ብሎ ኢየሱስን ጠየቁ ከዛ ኢየሱስ እንደዚህ አላቸው በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወት የማያገኝ ማንንም የለም ማለት እነ ጴጥሮስ እኛ ሁሉን ጥለን ተከተልን ብለው ሲሉ ገንዘብን የሚያገኙበትን ያንን መረባቸውን ነው የጣሉት ምክንያቱም አሳ አጥምደው አሳቸውን ሸጠው ቤተሰባቸውን ያስተዳድራሉ ነገር ግን ኢየሱስ መረባቸውን ጥለው እንዲከተሉት በጠየቁት ጊዜ ወዲያውኑ መረባቸውን ጥለው ተከተሉት ሚል ቃል ታገኛለህ አያችሁ አሁን እነ ጴጥሮስ እንደዚህ ይሄ በቃ በእግዚአብሔር ታምኖ በእግዚአብሔር መኖር የሚባለውን እየኖሩ ነገር ግን ይሄ ባለጠጋ ሰው መጥቶ ሪማይንድ አረጋቸው እኛ ሁሉን ጥለን መተናል ጌታው ምናገኘው ዌልዝ ምንድነው ብሎ ሲል ኢየሱስ በምድር 100 እጥፍ በሰማይ የዘላለም ሕይወት ብሎ ነግሯቸዋል እንግዲህ 100 እጥፍ ምንድነው ሚለው ነገር በደም መተርጎም አለበት ምን ማለት ነው 100 እጥፍ ማለት ኢየሱስ ሲያገኛቸው እነ ጴጥሮስ የሚያገኙት የሆነ ገቢ ነበራቸው አይደል የሆነ መረብ ነበራቸው አይደል ያ ነገር በመቶ ሲታጠፍ ማለት በህይወታቸው ላይ በምድር ላይ ያሉ የሚያገኙትም ማለት ይሄ ማን ነው የሚሰጣቸው አባታቸው እግዚአብሔር እንዴት አወክ ካላችሁ ቀጥሎ ኢየሱስ የተናገረውን ቃል ተመልከቱ እነዚህ ስለ ሁለት ማስተርስ ብሎ የተናገረበት ወይም ሁለት ጌቶች ብሎ የተናገረበት ቁጥር 25 ላይ ስታነቡ እንደዚህ ይላል ስለዚህ ይላችኋለሁ አለ አሁን ከላይ ያለውን ነገር therefore ማለት ነው ስለዚህ ይሄንን ነገር ከተናገረ በኋላ እግዚአብሔርንና ማሞንን ከተናገረ በኋላ እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም ብሎ ከተናገረ በኋላ ኔክስት ቀጥሎ የወሰደን ወደዚህ ነው therefore ብሎ ይሄንን ተናገረ ኢየሱስ እንደዚህ ይላል ስለ ኑሯችሁ ምን እንበላለን ሰማ ምን እንበላለን ምን እንጠጣለን ምን እንለብሳለን ኢየሱስ ጌታ ሶስት ጥያቄ ነሳ እነዚህ ሶስት ነገሮች በሳይንስ ስትማሩ ቤዚክ ኒድ ተብሎ ተምራቸዋል ቤዚክ ኒድ ማለት ሼልተር ፉድ ክሎዝ ናቸው እንግዲህ ዛሬ ወረድ ብዬ ላስተምራችሁ ስለዚህ እነዚህ ሶስቱ ቤዚክ ኒድ ይባላሉ ወይም መሰረታዊ ፍላጎት ይባላሉ ማለት ነው ስለነዚህ መሰረታዊ ፍላጎት የሰማይ አባታችሁ ምን ያደርጋል ያስባል ሃሌሉያ ኢየሱስ ጌታ ስለዚህ ቤዚክ ኒድ አንተ ብቻ አይደለም የምታውቀው አባት እግዚአብሔርም ያውቃል ማለት ነው ኢየሱስ ጌታ ነው ስለዚህ ኢየሱስ ምን አደረገ እነዚህ ነገሮች አነሳ ስለዚህ ይላችኋለሁ አለ ስለ ኑሯችሁ አቤት ኑሮ የሚባል አለ ማለት ነው እሱ ስለናንተ ያስባልና ተብሎ የተጻፈው ቃል I love that word ያንን ቃል እንዴት እንደምወደው እንደያ ጴጥሮስ ምዕራፍ 5 ቁጥር 6 እና 7 ላይ የምታገኙት ቃል እርሱ ስለናንተ ምን ያደርጋል ያስባል የሚል ስለዚህ ኢየሱስ ምን አደረገ ከአብ ዘንድ መጥቶ ክላስ ሄዶ ሳይማር ግን ስለ ኑሯችን ሲናገር እንደዚህ አለ ስለ ኑሯችሁ ምን እንበላለን ምን እንጠጣለን ምን እንለብሳለን በማለት አትጨነቁ that is not your mandate ስለምን አስተምሩ ስለ ገንዘብ አስተምሩ ስለ እግዚአብሔር አስተምሩ ስለዚህ እግዚአብሔር ይወዳችሁ ገንዘብ
ምትበላውን ያስገኛል፣ ምትጠጣውንም ያስገኛል፣ ምትለብሰውንም ይሰማል ያስገኛል። እኔ እነን የለበስኩት ልብስ ገዝቼ ነው። ይሄ ተቀመጥኩበትን ወንበር ገዝቼ ነው። ይሄን እናንተን ማገለግልባችሁ ስልክ ገዝቼ ነው። እነዚህ ሁሉ ነገሮች በገንዘብ ነው የኔ ያረኳቸው። ግን በደንብ እንድትሰሙኝ ፈልጋለሁ። ልቤን ግን እነዚህ በገዟቸው ነገሮች ላይ አልጥልም። ገንዘብ ነው ልብስ የሚያመጣልኝ፣ ይሄንን ንብረት የሚያመጣልኝ እሱ ነው ብዬ ግን በዛ ነገር ላይ አልደገፍም። ለምሳሌ የኔን ነገር ልንገራችሁ። እኔ ይሄንን የቲክቶክ አገልግሎት ሲጀምር አንዷ ስልክ ነበረች። ከዛ በኋላስ ይሄንን አገልግሎት አገልግል ብሎኝ የላከኝ እግዚአብሔር ባለፈውም ነግሬያቸዋለሁ። ላገለግል ስመጣ እቺ ስልክ አንድ ስልኬ ናት። እንዲህ በእጄ ይዤ ነው ማገለግላችሁ ከዚህ በፊት ኦኬ። ከዛ በስጋ ከናቴ ከአባቴ የተወለደች እህቴ ይሄንን ፕሮግራም ከናንተ ጋር ሆና ስትከታተል ነበርና አየችኝና ወዲያው አዘነችልኝ። ከዛ እንደዘጋች ደወለችልኝ። አቀማመጥህን አይቻለሁ፣ ስልክህን በእጅ ይዘህ ነው የምታገለግለን። ስለዚህ አሁን በአስቸኳይ ገንዘብ ልክልሃለሁ፣ የምትቀመጥንበትንም ወንበር፣ ከዛ ደግሞ ሌሎች የሚጠቅሙንም ነገር ብላ ገንዘቡን ላከችልኝ። ይሄንን ገንዘብ ግን እሷ ትልክልኛለች ብዬ አይደለም ይሄን ፕሮግራም የጀመርኩ። ይሰማል? አያችሁ፣ እግዚአብሔር ልክ ማገልገል ሲጀምር ገንዘብን ወደኔ እንዲመጣ እህቴን ተጠቅመው አዘዘ ማለት ነው። ከዛ በኋላ ቀጥሎ ደግሞ ያገለገልኳችሁ ሪከርድ ለማድረግ ስለተቸገርኩኝ ካሜራ መገዛት አለበት ብዬ ደግሞ ተነሳው። ከዛ ያንንም ካሜራ የሚገዛበትን ደግሞ እህቶችን እዚህ ውስጥ ደግሞ በራስንሳ ከዛ ላኩ። አያችሁ፣ አሁን የተሻለ ፖርትብል ሆኜ እናንተን ማገልገል ጀመርኩኝ ማለት ነው። ሌሎች የሚያስቡኝ ነገሮች ቢቀሩኝም ማለት ነው። አያችሁ፣ ያንን ገንዘብ ወደኔ የላከው ማን ነው? እግዚአብሔር ነው ማለት ነው። አያችሁ፣ አሁን በደንብ ስሙኝ። በእግዚአብሔር ላይ ስትደገፉ ገንዘብን የሚያገለግላችሁ አገልጋይ ሆኖ ይመጣል። በገንዘብ ላይ ደግሞ እናንተ ስትደገፉ ደግሞ እንደ የገንዘብ አገልጋይ ሆናችሁ። ልዩነቱ ይሄ ነው ማለት ነው። ልቅድም ሰለሞን የጠቀሰው ማለት ነው። ሰውየው ያንን ነገር ከማየት በስተቀር ለዛ ነገር ባሪያ ከመሆን በስተቀር ሌላ ምን ይጠቅመዋል? እንቅልፉን ያጣል። ኦኬ፣ ሌላውን ነገር ይሆናል። ዋይ ሲባል ለገንዘብ ባሪያ ነው አለ። ገንዘቡ የሰውየው አገልጋይ ሳይሆን ሰውየው የገንዘቡ ምንድነው? ባሪያ ነው። ልክ ኢየሱስ ቅድም እንዳለ ጌቶችን ማገልገል አይቻልም፣ አንዱን ጠልቶ ሌላውን ይወዳል። ኦኬ፣ ለማገልገል ማለት ነው። ስለዚህ እግዚአብሔርንም ስናገለግል ብርና ወርቁ በሺህ ተራሮች ላይ ያሉት ሁሉ የኔ ናቸው አለ። ብርና ወርቅ ሲል ምን ማለት ነው? ይሄ ሰዎች ያተሙት ማሞኑ ነው። እንደዛ አይደለም ትራንስሌሽኑ። ስለ ሲልቨር፣ ስለ ጎልድ፣ ስለነዛ ናቹራሊ እግዚአብሔር ዓለምን ክሬት ሲያደርጋቸው የነበሩ ነገሮች ማለት ነው። ስለዚህ እነሱ ነገሮች ያው አሁን ላይ ወደ ገንዘብ ይቀየራል። ወርቅም ወደ ገንዘብ፣ ይሄ ሲልቨርም ነሐስም ወደ ማሞን ይቀየራል። ወደ ካሽ ማለት ነው። ይሄ ወደ መኒ ይቀየራል ማለት ስለዚህ ኢየሱስ እነዚህን ሶስት ነገሮችን አነሳ። ምኖች ቤዚክ ኒድ ይባላል። በእነዚህ ጉዳይ ግን ኢየሱስ ማብራሪያ የሰጠው በጣም ጥልቅ ማብራሪያ ነው። እሱን እናንተ ትመለከታላችሁ። እኔ ዛሬ ማስተምረው እሱን ስላልሆነ ማለት ነው። ነገር ግን ዝም ብዬ አንብቤ ብቻ አለፍ። ብዙ ጊዜ አንብቡ ብዬ ስሰጣችሁ የማንበብ እንትናችሁ ብዙ ኮሚትድ አይደላችሁ። ስለዚህ እንዲህ ይላል፣ አትጨነቁ ይላል። ሕይወት ከምግብ ሰውነትም ከልብስ አይበልጥም። እስቲ የሰማይ ወፎችን ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አያከማቹም፣ ይሁን እንጂ የሰማይ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በእድሜው ላይ አንዲት ሰዓት መጨመር የሚችል አለ ወይ? ባያም በምድር ላይ በሕይወት ለመኖር ከተቀጠረላችሁ ቀን ኤክስቴንድ ማድረግ የሚችል ሰው አለ ወይ? አንድ ሰዓት ብሎ ኢየሱስ ይጠይቃል። ኖ ኔቨር። ማድረግ አንችልም። በገንዘብ አንችልም፣ በምንም አንችልም ይህንን ነገር ማለት ነው። ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አሁን እነዛ ቤዚክ ኒድ ብሎ ኢየሱስ ያነሳቸው ስለ ኑሯችሁ ምን እንበላለን፣ ምን ጠጣለን፣ ምን ለብሳለን የተባለውን ሲያብራራ ስለ መብላት ሲናገር ምን አለ? ሕይወት ከምግብ ሰውነትም ከልብስ አይበልጥም ብሎ ኢየሱስ ይህንን ተናግሮ ከዛ ቀጥሎ ስለ ልብስ ይናገራል። ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ፣ አይለፉም ደግሞም አይፈትሉም። ስለዚህም እላችኋለሁ ያንን ያህል ክብር የነበረው ሰለሞን ንጉሥ ሰለሞን እንኳን ከነዚህ አበቦች እንደ አንዲቱ አልለበሰም።
ሀብታም ባለጠጋ ሰው የነበረውን ሰለሞንን አስቧል። እንደዚህ አልለበሰም አለ። ስለዚህ ምን እንበላለን? ኦኬ ምን እንጠጣለን? ሶሪ አልለበሰም። ቁጥር 30 እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህንን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁ። ልትጨነቁ ሰዎች ካላችሁ እዚህ ውስጥ በፍርሃት በድንጋጤ እየኖራችሁ ያላችሁ ሰዎች ካላችሁ ይሄ የትንቢት ቃል ስሙን፣ የትንቢት ቃል። በዚህ ቃል ዛሬ አርነት ትወጣላችሁ። ክብር ለኢየሱስ ይሁን። ቁጥር 31 ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን ብላችሁ አትጨነቁ። ይሄን ሁለተኛ ጊዜ ነው ያነሳው ኢየሱስ። ቁጥር 26 ላይ ማን ነው? ቁጥር 25 ላይ ቀጥሮ ቁጥር 31 ላይ መልሶ አነሳ። ስለዚህ አለ እዛ ጋርም ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን። ቁጥር 25 ቁጥር 31 ላይ ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን ለብሳለን እንለብሳለን ብላችሁ አትጨነቁ። ለስንተኛ ጊዜ? ለሁለተኛ ጊዜ። እዛ ጋርም አትጨነቁ። ቁጥር 25 ላይ ቁጥር 31 ላይ ድጋሚ አንስቶ አትጨነቁ። ይሄ ማለት በጣም እርግጠኛ ዋስትና እየሰጠ ነው ማለት። ደግሞ ደጋግሞ ከተናገረ በጣም ኢንፋሲስ ሰጥቶ የተናገረው በቃ በዚህ ጉዳይ በፍጹም እንዳትጨነቁ ብሎ ነው ማለት ነው። ስለዚህ ብትጨነቁ ተጠያቂ ማን ነው ማለት ነው? እራሳችሁ ናችሁ ማለት ነው። ከዛስ ቀጥሎ እንደዚህ ይላል አሕዛብ በእነዚህ ነገሮች ሁሉ ለማግኘት ይጨነቃሉ፣ የሰማይ አባታችሁ እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። አሁን አሕዛብ ይሄን ለማግኘት ምን ያደርጋል? ይጨነቃል። አሕዛብ ማለት የግዕዝ ቃል የአማርኛው ቃል ህዝብ ማለት። ስለዚህ ህዝቦች ምን ያደርጋሉ? ስለነዚህ ጉዳይ ይጨነቃሉ። እኔና እናንተም ከህዝብ ጋር አንድ ላይ ሆነን የምንጨነቅ ከሆነ ምን እየሆንን ነው ማለት ነው? በእግዚአብሔር ላይ ሳይሆን የምንደገፈው በማሞን ላይ ነው ማለት ነው። ባይዘው በማሞን ላይ የሚደገፉ ሰዎች ሁሌ እየተጨነቁ ነው የሚኖሩ። ቅድም ሰለሞንም ብሎናል። ሀብቱ ቢኖርም ነው ዌልዙ ቢኖርም 10 ፎቅ 20 ፎቅ 30 ፎቅ በቃ ብዙ እልፍ ነገሮች ቢኖሩት ያ ሰው የሚኖረው በምንድነው? በጭንቅ ነው የሚኖረው። ይሄን ሰለሞን ነው የነገረን። ሄዳችሁ መክብብ ምዕራፍ 5 ቁጥር 10 እስከ 12 ድረስ ሄዳችሁ ማንበብ ትችላላችሁ። ከዛ ኢየሱስ ደግሞ እዚህ ጋር አንስቶ እየተናገረ ነው። እናንተ ግን እንዳትጨነቁ። ለምን? አሕዛብም እነዚህ ነገሮች ቁጥር 32 ላይ አሕዛብም እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና ምን ያደርጋሉ? መጨነቅ ማለት ይኸውላችሁ ቀልድ ነገር አይደለም። መጨነቅ የሚባለው ነገር ስፒሪቱ ያገኛችሁ ሰዎች በደንብ ታውቃላችሁ። ይሰማል። ጭንቀት በጣም እጅግ ክፉ ነገር ምን ማለት ነው? በራሳችሁ ለመኖር በራሳችሁ ዕውቀት ላይ በራሳችሁ ነገር ላይ እየተደገፋችሁ መኖር ጀምራችኋል ማለት ነው። መጨነቅ ከጀመራችሁ እየሰማችሁ ነው። በቃ እግዚአብሔር አትጨነቁ ካለ ሰው አይደለም ያለው፣ ኢየሱስ ነው ያለው፣ እግዚአብሔር ነው ያለው። አትጨነቁ ካለ አትጨነቁ ማለት ነው። እስቲ ከታች አልጨነቅም ብላችሁ ጻፉ። አይ አፖስትል አንተ አሁን ምን አለብህ? እኛ ያለንበት የእናንተን ያላችሁበትን ማለት የነገሮች አለመስተካከል ጥልቅ ነገር እግዚአብሔር ከእናንተ በላይ ያውቃል። አይዘው ተጨንቃችሁ ምንም አትጨምሩ። ምንም ተጨንቆ አንድም ሰው በራሱ የሚጨምረው ነገር የለም ተብሎ ተጽፏል። በደንብ ስሙ። ጭንቀት ውስጥ ያላችሁ ሰዎች በአስቸኳይ ውጡ። እናንተ ጭንቀት ውስጥ ያላችሁ ሰዎች በማሞን ስፒሪት ተመታችኋል ማለት። ይሄ ኢየሱስ ለሁለት ጌቶች አይገዛም ብሎ ያለው ኦኬ። በማሞን ስፒሪት የምትደገፉ ሰዎች ገንዘብ አለኝ ይሄ አለኝ የምትሉ ሰዎች አቁሙ። ግድ የላችሁም አቁሙ። እኔ እንዳትጨነቁ ብሏል ጌታ። አትጨነቁ። ቁጥር 32 ላይ እንደዚህ ይላል አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉ። አሕዛብ በማን ላይ የሚደገፉ ናቸው? በማሞን ላይ የሚደገፉ ናቸው። ኦኬ። ይሄ ማሞን ደግሞ ከማን ጋር is competing with God? ከእግዚአብሔር ጋር ኮምፒት የሚያደርግ። ይሄን ያልኩት እኔ አይደለሁም ኢየሱስ ራሱ ስላለ። ስለዚህ ጭንቀት ውስጥ ያላችሁ ሰዎች ካላችሁ ራሳችሁን ትሬን ያደረጋችሁት በእግዚአብሔር መኖር ሳይሆን በማሞን መኖር ራሳችሁን አስለምዳችኋል። ስለዚህ እግዚአብሔር ጋር በርከክ ብላችሁ ጌታ ሆይ ሶሪ አስተካክላለሁ፣ እኔ ባንተ ላይ ይደገፋለሁ፣ ባንተ ላይ ባለኝ እምነት እኖራለሁ ብላችሁ በእግዚአብሔር ላይ መደገፍ። ገንዘብና ስራ ሁለቱን ነገር ለይተን በኋላ እናያለን፣ እንነጋገራለን። ክብር ለኢየሱስ ይሁን። ስለዚህ አሕዛብ ይሄን ለማግኘት ይጨነቃሉ፣ የሰማይ አባታችሁም እነዚህን ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። አይገርማችሁ?
በቃ ያውቃል። እነዚህ ልብስ፣ እነዚህ ቤዚክ ኒድስ የሚባሉ ሼልተር የሚባሉ እንደሚያስፈልጋችሁ ያውቃል። ስለዚህ አትጨነቁ። እግዚአብሔር እናንተን ለመመገብ እናንተን እግዚአብሔር ለመንከባከብ ሃሌሉያ ያውቃል ብሎ ኢየሱስ ይሄንን ቃል ተናግሯል። ስለዚህ ጌታ ያውቃል። እዚህ ጌታ ያውቃል ብሎ ጌታ ያውቃል የኔን ነገር አባቴ ያውቃል። ስለኔ ያስባል። እሱ ኢየሱስ ጌታ ስለኔ ምን ያደርጋል? ያስባል። ከሁሉ አስቀድማችሁ ግን ይላል የእግዚአብሔርን መንግስትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። እነማ? እነዛ ከኋላ ኢየሱስ የጠቀሳቸው ነገሮች ሁሉ የመንግስቱ የእግዚአብሔር መንግስት የእግዚአብሔር ጽድቅ ተካፋዮች ስትሆኑ እነዚህ ሁሉ ነገሮች እናንተን እንዲከተሉ አደርጋለሁ ብሏል እግዚአብሔር። ሃሌሉያ እንዲከተሏችሁ። ስለዚህ እኔና እናንተ የእግዚአብሔርን ጽድቅ ፈልገን አግኝተናል። የእግዚአብሔርን መንግስት ፈልገን አግኝተናል። ኢየሱስ የእግዚአብሔር መንግስትም የእግዚአብሔርም ጽድቅ ነው። ስለዚህ እኔና እናንተ ደግሞ ኢን ክራይስት ነን። ስለዚህ ይሄ ቃል በእኛ ህይወት ተፈጽሞ ገና አንድ ሰው መጥቶ ይሄን ቃል አሁን አይሰብከንም። ጽድቁን መንግስቱን ፈልጉ እሺ ምናምን ብሎ ሊያስተምረን አይችልም። አግኝተናል ማለት እኔ የእግዚአብሔር ጽድቅ ነኝ፣ እኔ የእግዚአብሔር መንግስት ነኝ። ስለዚህ እኔ በእግዚአብሔር መንግስት ውስጥ በእግዚአብሔር መንግስት ውስጥ ባለኝ እምነት ምን አደርጋለሁ? እመላለሳለሁ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ትሩዝ ላይ ምን ማድረግ አለብን? መመስረት አለብን። ጽድቁንና መንግስቱን ምን አድርገናል? አግኝተናል። ስለዚህ እርሱ ስለናንተ ያስባል ተብሎ የተጻፈው የእግዚአብሔር ቃል ሕያውና የሚሰራ ነው ማለት ነው። ሕያውና ምን የሚያደርግ ነው? የሚሰራ ነው። ክብር ለኢየሱስ ይሁን። ሁሉ አስቀድማችሁ ግን የእግዚአብሔርን መንግስት ጽድቁን ይሹ፣ እነዚህ ሁሉ ይጨመርላችኋል። ስለዚህ ስለ ነገ በማሰብ አትጨነቁ። የሰው ጭንቀቱ የሚመነጨው መቼ ነው? ስለ ነገ እያሰበ ሲወጣ ሲገባ ነው ማለት ነው። ስለዚህ ስለ ነገ በማሰብ አትጨነቁ። ነገ ጭንቀቱ ለነገ ይደር፣ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና ብሎ ጌታችን ኢየሱስ ክርስቶስ የተናገረበት ክፍል ነው ማለት ነው። ስለዚህ ማናችሁም እዚህ ውስጥ ያላችሁ የምትጨነቁ ሰዎች አትጨነቁ ተብላችሁ ጌታ እንዳትጨነቁ፣ ዶንት ወሪ፣ ዶንት ስትረስድ፣ ኦኬ ዶንት ዲፕረስድ ይሄንን ብሏል ጌታ። ዛሬ እንደዚህ ይላችኋል እዚህ ውስጥ ያላችሁ ሰዎች የጌታ መንፈስ እንደዚህ እያለ ነው፣ አትጨነቁ እያለ። እየተጨነቃችሁ ያላችሁ ሰዎች እዚህ ውስጥ ያላችሁ ሰዎች በራሴ ሐሳብ በራሴ እኖራለሁ ብላችሁ እያሰባችሁ ስለሆነ እየተጨነቃችሁ፣ ስለዚህ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት ምን አታርጉ፣ አትጨነቁ ብሎ ኢየሱስ ይሄንን አስተምሯል። ይሄን ያስተማረው ግን ማንን ሜንሽን ካደረገ በኋላ ነው? ማሞን የሚባለው ጌታ። አቤት! ወይም ደግሞ ይሄ በአማርኛችን ገንዘብ ብሎ ስለተረጎመ ይከብደኛል። ምክንያቱም ሁላችን እየኖርን ያለነው በገንዘብ ስለሆነ ማለት አረ ተከራይቼ የምኖርበት ቤት በገንዘብ ነው ተከራይቼ የምኖር። ግን እንደሱ አይደለም። ይሄኛውን ማን የምትለውን ብቻ አይደለም ኢየሱስ ስለ ማሞን ስፒሪት ነው እየተናገረ። በዛ አንደር ኮንትሮል ሆኖ ስለሚኖር ሰው የሚናገረው። እናንተማ በደንብ ተግታችሁ ገንዘብን አግኙ፣ መጽሐፍ ያልሰራ አይብላ ስለሚል ኦኬ። ስለዚህ ሰርታችሁ ገንዘባችሁን የምታገኙት በስራ የነገዳችሁ ያላችሁ ሰዎች አብልጣችሁ ነግዱ። ግን ልባችሁን ከጌታ ላይ ከገዢያችሁ ላይ ወስዳችሁ በገንዘብ ላይ ካረጋችሁ ኦኬ፣ በቃ በገንዘቤ ነው ጤንነቴን ማገኘው፣ በገንዘቤ ነው እንትን በገንዘብ የምትሉ ከሆነ ከእግዚአብሔር ላይ ወርዳችሁ እዛ ላይ መኖር ጀምራችሁ። ገንዘብ እንኳን እልፍ ቢኖራችሁ ጌታ እንደሚፈውሳችሁ ነው ማመን ያለብን። ይሄ ማለት ይሰማል። እንዴት ነው አፖስትል እኔ ገንዘብ ኖሮኝ የእግዚአብሔርን ፈውስ እንዴት ፈልጋለሁ የምትሉ ሰዎች ካላችሁ አንድ ነገር ልነግራችሁ ፈልጋለሁ። በገንዘባችሁ እንደምትኖሩ በገንዘባችሁ ሁሉን ነገር እንደምታረጉ እያሰባችሁ የምትኖሩ ከሆነ ለእግዚአብሔር እየተገዛችሁ አይደል። እየተገዛችሁ ያላችሁ ለማን ነው ማለት ነው? ለማሞን ነው ማለት ነው። ይሄንን በደንብ አንደርላይን አድርግላችሁ። ለዛው ገንዘብን በመውደድ በነገራችን ላይ በደንብ ስሙ። በማሞን ስፒሪት አፌክት የተደረገና ያልተደረጉ ሰዎች የምትለዩባቸው መንገዶች፣ አንደኛው ይሄ በማሞን ስፒሪት አፌክት ያልተደረጉ ሰዎች ገንዘብን ለመስጠት ኦኬ፣ ለእግዚአብሔርም ቤት ይሁን ለተቸገረ ሰውም ቢሆን ለመስጠት ማለት ነው።
በጣም ቬሪ ኢዚ ናቸው። በጣም ኢዚ ናቸው። ይሰማል። እንደውም ማሞንንና እንትንን ኮምፔር ሲደረግ ማሞን ግሪድ ናቸው። ሰዎች ግሪድ ናቸው ማለት ምን ማለት ነው? ይሄ ንፉጎች ናቸው። አይሰጡም ብዙ ነገር ቢኖራቸው። ስለዚህ በዛ መንፈስ የተያዘ ሰው ባለፈው ስለ ንፉግነትና ስለ መስጠት ሳስተምር ስለዚህ ስለ ንፉግነት ተናግረ። ስለዚህ ግሪዲ የማሞን ስፒሪት አንዱ ማኒፌስቴሽን ነው ማለት ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን እግረ መንገዴ ሜንሽን አድርጌ ልለፍላችሁ ብዬ ነው። እንግዲህ መጽሐፍ ቅዱሳችንን ኢየሱስ ክርስቶስ በነገራችን ላይ ኢየሱስ ሲያስተምር ካስተማራቸው አጠቃላይ ትምህርቶች ከኢየሱስ ትምህርቶች ሙሉ ከ100% ማለት ነው 75 እና ከዛ በላይ ፐርሰንት ከገንዘብ ጋር በተያያዘ ነው ያስተማረው ኢየሱስ። ሉቃስ ወንጌል ምዕራፍ 16 ያለው ቃል ነው። እሱን ቃል እናወጣለን። ሉቃስ ምዕራፍ 16 ቁጥር 9 ይሄንን ቃል እናገኛለን። እንደዚህ ይላል። ኢየሱስ ሲናገር ስለ አንድ ልባም መጋቢ ተናገረ ምሳሌ እና ዛ ምሳሌ ብዙ ነገር ከተናገረ በኋላ ኮንክሉዥን ሲሰጥ ይሄ ዛድም ስለ ብሎ ዘርፎ ብሎ የሰጠበት ታላ ቁጥር እንደዚህ ይላል። ስለዚህ እላችኋለሁ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚህ ገንዘብ ወዳጆች ራሳችሁ አፍሩ። ይሰማል። ምን ማለት ነው? በዚህ ዓለም ስለዚህ እላችኋለሁ የዚህ ዓለም ገንዘብ ኦኬ ማሞን ማለት ነው ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ። ምን ማለት ነው? ባጭሩ በማሞን እንትን ሲዝን ውስጥ በምትተዳደሩበት ጊዜ በነበራችሁ ጊዜ ማለት ምን ማለት ነው? ባጭሩ በዚህ ዓለም ስትኖሩ መጨረሻ ላይ ያበቃላ። የሆነ ጊዜ እኮ ነው ያልኖርም እዚህ ምድር፣ እናንተም እዚህ ውስጥ ማትኖሩ ናቸው። እስከዛ ድረስ ግን እስከምንኖር በተሰጠን ሲዝን ግን በዚህ በማሞን ምን አድርጉ? ሰዎችን ሰፖርት አድርጉ፣ አግዙ፣ ወዳጅ ግዙበት፣ አፍሩበት። እየሰማችሁ ነው? ኦኬ። ዝም ብላችሁ አታዙት። እግዚአብሔር እንደዚህ ያለን ነው ኢየሱስ። ወዳጅ አፍሩበት። ለምን? ስለ ብልዩ መጋቢ ሲናገር ከስራ ተባሮ በኋላ እንዴት ወዳጅ አፍርቶበት ከዛ እነዛ ወዳጆች እንዴት እንደታደጉት የሚያስረዳ ክፍል። ስለዚህ እኔና እናንተም በምድር ላይ ስንኖር በዛ ገንዘብ ሲኖረን የምሬ ነው የምላችሁ ቁጭ ብለን ማሰባለን። በዙሪያችን ያሉ ስፔሻሊ ጳውሎስ የጌታ ቤቶች ብሎ እንዳለው አስበን መጎብኘት አለብን። ባለፈው ስለመስጠት ይሄን ነገር የተወሰነ ነገር አውርቼ። ስለዚህ በገንዘባችሁ ምን አድርጉ? ወዳጅ አፍሩበት፣ ለራሳችሁ ወዳጆችን አፍሩበት። ምን ማለት ነው? የሚሰጥ ሰው የተባረከ ነው። ኦኬ። ሰዎች ስትሰጡ ለእናንተ ያለ ቦታ ይጨምራቸዋል። ይሄ እውነት ነው። በእኛ ከመስጠት ይልቅ ማለት ከመቀበል ይልቅ መስጠት ያስደስት፣ እርካታን ያስገኛል። ይሰማል። ስለዚህ እውነት ብቃችሁ መያዝ ያስፈልጋቸዋል ማለት ነው። ክብር ለኢየሱስ ይሁን። ይሄ እውነት ስለሆነ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በገንዘባችሁ ዝም ብላችሁ እንትን አታድርጉ፣ ወዳጆች አፍሩበት፣ ለመንግስተ ሰማይ ለእግዚአብሔር ለዓለም ለማዩ ቤታችሁ ራሳችሁን ምን አድርጉ? ሬዲ አድርጉ። ይሄ የጽድቅ ፍሬ ስለሆነ ማለት ነው። ስለዚህ እንድናድግ ኢየሱስ አስተምሮናል። ክብር ለኢየሱስ ይሁን። አሜን። እንደውም ምን ይላል? በትንሽ ነገር ታማኝ የሆነ በትልቅ ይሾማል፣ በትንሽ ነገር ያልታመነ በትልቅ አይሾምም። እንግዲህ በዚህ ዓለም ሀብት ካላመናችሁ እውነተኛውን ማን ሀብት ያምናቸዋል ብሎ ኢየሱስ ክርስቶስ ያለንን እግዚአብሔር የሚሰጠንን ነገር ለሰዎች ሼር ማድረግ እንዳለብን፣ በልግስና መስጠት እንዳለብን፣ ጀነረስ መሆን እንዳለብን የእግዚአብሔር ቃል ይነግረናል ማለት ነው። ክብር ለኢየሱስ ይሁን። እንደዚሁም ደግሞ በዮሐንስ ወንጌል መጽሐፍ ምዕራፍ ዮሐንስ ወንጌል ስለ ማሞን ስፔሻሊ በማሞን ስፒሪት አፌክት ስለተደረጉ ሰዎች ዮሐንስ በመልእክቱ ሲጽፍልን ዮሐንስ መልእክት ምዕራፍ 1 ቁጥር 2 ምዕራፍ 2 ቁጥር 17 ላይ ያለውን ቃል እናያለን። እንደዚህ ይላል። በጌታ በኢየሱስ ስም አነባል ከቁጥር 15 ጀምሮ ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ዓለምን ወይም በዓለም ያለውን ማናቸውም ነገር አትውደዱ ማለት ባጭሩ ማሞን ማለት ነው። ኦኬ። ስለዚህ ማሞንን ምን አታድርጉ? አትውደዱ። ከዛስ ማንም ዓለምን ቢወድ እዚህ ጋር ዓለም እያለም ይለ አሁንም ኢየሱስ ያን የተናገረው ነው የሚናገር።
የአብ ፍቅር በእርሱ ዘንድ የለም። እውነት ነው። አንዱን ጠልቶ አንዱን ይወዳል ብሏል ኢየሱስ። አንዱን ንቆ አንደኛውን ያገለግላል ይላል። ስለዚህ ለእግዚአብሔርና ለማሞን መገዛት አይቻልም፣ ሁለቱም ማገልገል አይቻልም ብሏል። ስለዚህ እዚህ ጋር ደግሞ ዮሐንስ ምን አለን መጥቶ ዓለምን ወይም በዓለም ያለውን ማናቸውም ነገር አትውደዱ፣ ማንም ዓለምን ቢወድ የአብ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ በደምብ ስሙ፣ በዓለም ያለው ሁሉ ዲፋይን ሲደረግ ሲጨመቅ ይሄ ማለት ነው የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክት ከዓለም እንጂ ከአብ አይመጣም። ዓለምኛ ምኞቱ ያልፋሉ፣ የእግዚአብሔርን ፈቃድ የሚፈጽሙ ግን ለዘላለም ይኖራሉ። እያችሁ ማን ያለው የሥጋ ምኞት፣ ከዛስ የዓይን አምሮት እና የኑሮ ትምክት። እነዚህ ሁሉ በማን ላይ የተመሰረቱ ናቸው? በማሞን ላይ የተመሰረቱ። ቤዛቸው ማን ነው? አምላካቸው ማን ነው? ገዢያቸው ማን ነው? አስተዳዳሪያቸው ማን ነው? ማሞን ነው። የማን የሥጋ ምኞት፣ ከዛስ የዓይን አምሮት፣ ከዛስ የኑሮ ትምክት። እነዚህ ከዓለም ናቸው። ስለዚህ ኢየሱስ የነገረንን እነዚህ ነገሮች ሁሉ እዛው። ስለዚህ በጣም መጠንቀቅ ያስፈልጋል። ባይዘው ገንዘብ ሲመጣ እኔ ሰሞኑን አንድ ሪሰርቸር ስለዚህ ስለ ገንዘብ የሰራውን እንትን ከዩቲዩብ ላይ አውርጄ ዝም ብዬ እያዳመጥኩ እየሰማው ነው። እና ምን ይላል? ገንዘብ ይላል ማንነትህን እንደሚቀይር ማወቅ አለብህ። ማንነትህን ይቀይራል። አያችሁ ፓወር አለው ይላል። አንተነትህን ይቀይራል ካልተጠነቀቅ። እንደውም ሰውየው ይላል ፈጣሪን አጥብቀ ካልያዝክ ይላል እንዳለ ሙሉ በሙሉ ማንነትህን ይቆጣጠራል፣ ባህሪህን ይቀይራል። ለሰዎች ድሮ ቅን የነበርክ በቃ እንትን የነበርክ ትዕቢተኛ ያደርጋል። እንደዚህ ያለ ሪሰርች እንትኑን ነው እኮ ዲፋይን ሲያደርግ እና በጣም ገረመኝ። እውነት ነው፣ ይሰማል። እውነት ነው። ማን ጳውሎስ ራሱ በመጨረሻው ዘመን ሰዎች ትዕቢተኞች ይሆናሉ፣ ገንዘብ የሚወዱ ይሆናሉ ብዬ ባለፈው አላስተማርኳችሁ? አያችሁ እንደዛ ገንዘብ ሲመጣ በነገራችን ላይ በፊት በትንሽ ነገር የመኖር እንትንክ በጣም ደስ የሚለው ነው። ልክ እኔ አሁን እንደዚህ ያህል ገንዘብ ቢኖረኝ እኔ ለሰዎች ሰጣለሁ፣ ሰዎች ይረዳለሁ፣ እንደዚህ ምናምን ትላለህ። ይሄ ሳይኖርክ በፊት የምታስበው ነው። ልክ ያ ገንዘብ ሲመጣ ግን እንኳን ልትረዳ አይደል በጣም ብዙ እንደጎደለክ ነው የምታስበው። ለምን? ውድድርክ ከታች ካሉት ሰዎች ጋር ሳይሆን በፊት ካሉት ሰው ጋር። በፊት ሳይኖር ሰጪ ሆንክ፣ ትንሿን ነገር ማካፈል ሳያምክ የምታካፍል ሰው። ከዛ አሁን ብዙ እያገኘክ ስትመጣ በአካውንትክ ውስጥ በመቶዎቹ ሺህ በሚሊዮኖች እየመጣ ሲሄድ የበለጠ እየጎደለብህ ነው አእምሮክ ውስጥ። ከዚህም ነው የምትለው ያን ሁሉ ይዘክ ማለት ነው። እውነት ነው አንተ ስትናገር ልክ ነው፣ የለክም። ለምን? ኦልሬዲ አንደር ዘ ኮንትሮል ኦፍ ዘ ማሞን ስፒሪት ስለሆነ። ስለዚህ ጥቂት ነገር መስጠት አትችልም። ትላችኋል ኢየሱስ በአንድ ክፍል ውስጥ ገንዘብ በሚሰጡበት ሳጥን በኩል ኢየሱስ ቆሞ ሲሰጡ ይመለከታል። ገንዘብ መለከት በሬ በመባቀሩ ያያል እና ሰዎች ትላልቅ ገንዘብ ሲጨምሩ ያያል። ነገር ግን አንዲት ሴት መጣ 2 ዲናር ስትጨምር አየና አስቆመ። ከዛስ እቺን ሴት ተመልከቷል፣ ትዳሯን ነው የሰጠችዋል። ሌሎችስ ከተረፋቸው ነው የሰጡት። እሷ ዋናዋን ብቻ አይደለም ቤተሰቧ የሚተዳደርበትን መተዳደሪያዋን ነው የሰጠችዋል። ይሰማል። ስለዚህ አንደር ዘ ማሞን ኦፍ ስፒሪት አለመሆናችሁን ቼክ አድርጉ። አንዱ ቼክ የምታደርጉት በምንድነው? የያዛችሁትን ነገር ሪሊ ለመልቀቅ ፈቃደኛ ትሆናላችሁ። ጄነረስ ሆናችሁ በልግስና ለመስጠት ፈቃደኛ ትሆናላችሁ። እግዚአብሔር ቢጠይቃችሁ ለመስጠት ፈቃደኛ ናችሁ ወይስ ከእግዚአብሔር ታሸሻላችሁ? በጣም ብዙ ሰው ያሸሻል። ብዙ ሰው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በማሞን ስፒሪቱ ስትሆኑ ግሪዲ ነው የምትሆኑት። ግሪዲ አለመሆናችሁን በደንብ እንድትሰሙ ይፈልጋሉ። GREED ግሪዲ። ይሄንን አለመሆናችሁን ቼክ አድርጉ። ራሳችሁ በደንብ ቼክ አድርጉ። እኔ እንደዚህ ነኝ ወይ? የእግዚአብሔር ቃል እንደሚለኝ ነኝ ወይ? እኔ ቃሉ ሚለኝን አይነት ነኝ ወይ? እግዚአብሔር ሲጠይቀኝ ጀነረስ ሆኜ ሰውም ሲጠይቀኝ ጀነረስ ሆኜ ለመስጠት ፈቃደኛ ነኝ ወይ? ታውቃላችሁ በጣም ብዙ ያላቸው ሰዎች
ስለዚህ ሰዎች በዚህ በማሞን ስፒሪት ኮንትሮል ውስጥ ሆነው መኖራቸውን አንዱ ማሳያው ምንድነው ካላችሁ ግሪዲ ኔቸር ዲቨሎፕ ያደርጋል። ትምክተኝነት፣ በገንዘብ መመካት የሚባለውን በአጠቃላይ ራስን ይቀይራል። ስለዚህ ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፈቃድ የሚፈጽሙ ግን ለዘላለም ይኖራሉ የሚለውን የእግዚአብሔርን ቃል በዚሁ አጋጣሚ እንድታስቡ አበረታታችኋለሁ። እስቲ ሁለተኛ ጢሞቴዎስ ላይ ያለውን ቃል ሄደን እንመልከት። ሁለተኛ ጢሞቴዎስ ምዕራፍ በቀደም ያስተማርኳችሁ ማለት ነው። እሱም ቦታ እናንብብ። ቃሉን ማንበብ አስፈላጊ ስለሆነ ማለት ነው። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ሰዎች ራሳቸውን የሚወዱ ገንዘብ ይወዳሉ፣ ትምክህተኞች፣ ቢተኞች፣ ተሰራቢዎች ብሎ ይቀጥላል። እነዚህ ይሆናል። ስለዚህ በገንዘብ መመካት የሚባለው ነገር አብሮ የሚመጣ ነገር ነው። አይዘው በጣም ይንቃል ማለት ራሱ ቅድም ብያቸዋለሁ። ያ ሪሰርች እየሰራው ሰው ይሄን እየሰማው መንፈሳዊ አይደል፣ ስለ ገንዘብ ሪሰርች ሰርቶ እና ራስን ይቀይራል፣ ሌላ ባህሪ ያመጣል፣ የተሰወረ የተደበቀ ነገር ይገልጣል። ባይዘው የተደበቀ የተሰወረ ነገር አይደለም የገለጠው ስፒሪቱ ራሱ የሚሰጠን ነገር። ኦኬ ገንዘብን እንድንወድ ከዛ በዛ እንድንመካ በዛ ላይ እንድንደገፍ ከዛ ቅድም ዮሐንስ እንደነገረን ማለት ነው የሥጋ ምኞት ይመጣል፣ ከዛ ትምክህት ይመጣል፣ ከዛ ደግሞ በኑሮ መመካት። እነዚህ ሁሉ አብረው ምን ያደርጋሉ? የሚመጡ ናቸው። ክብር ለኢየሱስ ይሁን። እስቲ አንደኛ ጢሞቴዎስ ምዕራፍ 6 እሱን ቃል ላንብብላችሁና እንጨርሳለን። እንደዚህ ይላል በጌታ በኢየሱስ ምዕራፍ 6 ቁጥር 5 ጀምሮ ያለውን ቃል በደንብ እንድትሰሙ ይፈልጋል። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። እውነትን በተቀሙና መንፈሳዊ ነገር ትርፍ ማግኛ በሚመስላቸው እና አእምሮ በጎደላቸው ሰዎች መካከል የማያባራ ንትርክ ያመጣል። አሁን በደንብ ሰው እውነትን ምን ያደርጉ? የተቀሙ። ማን ነው የሚቀማቸው? ማሞን ስፒሪት። በእግዚአብሔር መኖርን ይቀማል። ቅድም ኢየሱስ በሁለቱ መኖር አይቻልም ስላለ ማለት ነው። ስለዚህ እውነትን ምን ያደርጉ? የተቀሙ። ከዛስ በተቀሙ መንፈሳዊ ነገር ትርፍ ማግኛ። አሁን በቀደም የተማርነው ይሄ በቸርች ውስጥ ገንዘብ የሚወዱ እንደዚህ የሚሆኑ። ስለዚህ በመንፈሳዊ ነገር ጥቅም ማግኛ አድርገው ቅዱሳንን መጥቀሚያ ሳይሆን ጥቅም ማግኛ አድርገው የጸሎት እንትን ገስት ሃውስ እንደዚህ ምናምን ባይዘዌ በጣም አይ ዶንት ላይክ በጣም ሄት በጣም ምጠላው የጸሎት ገስት ሃውስ የሚባል ሶሪ ይሄንን ስናገር በጣም ይቅርታ እንድታደርጉልኝ ይፈልጋል። አሁንም እዚህ ጋር ቢሆን ሰዎችን ሜንሽን አላደረኩም። ነገር ግን ይሄንን ተግባር ግን በጣም ነው የምቃወመው። ለምን እንዴት የክርስቶስን አካል ላገለግል ተጠርቼ እንዴት እዛ የጸሎት ገስት ሃውስ ውስጥ ምናምን ብዬ አስገብቼ ከዛ ያልሆነ ያልተገባ ነገር ይሄ አንደኛ በእግዚአብሔር ቃል ውስጥ አልተጻፈም። ለአማኞች ለሁሉም ጸሎት እንድናደርግ ነው። ኦኬ የእግዚአብሔር ቃል የሚነግረን ኦኬ። በገስት ሃውስ ውስጥ ሰዎች ብዙ ነገር እንደሆኑ በሚዲያ ሲናገሩ ሰምታችሁ፣ እኔ ደግሞ ፐርሰናሊ ደግሞ ቸርች ላይ መጣው ዊትነስ የሰጡኝ ሰዎች አሉ። ስንት ብዙ ነገር የተደረጉ ሰዎች። ስለዚህ ገንዘብን መውደድ ምን ያደርጋል ማለት ነው? የእግዚአብሔርን ትሩዝ ራሱ አቢዩዝ እንድናደርግ ያደርጋል። የእግዚአብሔርን እውነት አቢዩዝ እንድናደርግ ያደርጋል። ስለዚህ እውነትን የተቀሙ ማለት ይሄ ማለት ነው። ባይዘው እውነትን ምን አድርገዋል? ተቀምተዋል። አንደኛ እንዴት ጸሎት በገንዘብ ይገዛል? እንዴት ጸሎት በገንዘብ ይሆናል? ይሰማል። ስለዚህ እነዚህ ነገሮች ምንድነው ጳውሎስ ያላቸው? እውነትን በተቀሙ እና መንፈሳዊ ነገር ትርፍ ማግኛ አድርገው በሚያስቡ ሰዎች እና አሁን ባለፈ ነገርያቸው ቸርች መትከል እንደዚህ ማድረግ እነዚህ ነገሮች ሁሉ ትርፍ ማግኛ ናቸው። ጳውሎስ እንደነገረ ኢየሱስ ጌታ ከዛ እንደዚህ ይላል። ነገር ግን ቁጥር 6 ነገር ግን እውነተኛ መንፈሳዊነትን ባለን ነገር ከመርካት ትልቅ ትርፍ ነው ይላል። ምን እውነተኛ መንፈሳዊነት ባለን ነገር መርካት ትልቅ ትርፍ ነው ይላል። ኢየሱስ ጌታ ሃሌሉያ። ባለን ነገር መርካት፣ ባለን ነገር ቴንኪው እግዚአብሔር ሆይ ማለት ባለን ነገር እግዚአብሔርን ማመስገን፣ ለብሰን በወጣነው ነገር ቴንኪው ማለት ይሰማ። ባለፈው ብያችኋለሁ። የምሬን ነው ማለት በእግዚአብሔር ስትደገፉ፣ በእግዚአብሔር ስትታመኑ
በጥቂት ነገር ትረካላችሁ። ባይዘው የሚያስፈልገንም እኮ እሱ ነው። ባይዘው እውነት በቃ በዛ መርካት በእግዚአብሔር ማለት አትስሩ፣ የምትሰርታችሁ የምታካፍሉት ለሌላ ሰው አይኑራችሁ እያልኩ አይደለም። ጳውሎስ ብሏል ኤፌሶን ምዕራፍ 4 ላይ ስሩ፣ ከዛ የምታካፍሉት ለሌላ የምታካፍሉት ይኑራችሁ። ተሰሎንቄ ሁለተኛ ተሰሎንቄ ላይ እንደውም ያልሰራ አይብላ። ስሩ፣ ግን ስትሰሩ በሰራችሁት ነገር ላይ ልትደገፉ አትስሩ። ምን ማለት እንደሆነ ታውቃለህ? እናንተ በሰራችሁት የሆነ ነገር ላይ እሱ ነገር አምላካችሁ ማድረግ ጣዖት ማለት ነው። ልክ ሌሎች ሰዎች ራሳቸው ሰርተውት ባረጉት ነገር እሱን ታቦት ነው ብለው እንደሚይዙት እንደሱ አታርጉ። ግን ባገኛችሁት ነገር እርኩ። አባት ሆይ አመሰግናለሁ፣ ይህን ስለሰጠኝ ስምህ ይባረክ በሉ። እንደዛ ስትሆኑ ማሞን ስፒሪት ካች ማያረጋችሁ ማያገኛችሁ። ስለዚህ ጳውሎስ ምን አለ? እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ባለን ነገር ከመርካት ጋር ከዛስ ምክንያቱም ይላል ወደ ዓለም ያመጣ ነው ምንም ነገር የለም፣ ምንም ነገር ይዘን መሄድም አንችልም። ይሄ እውነት ነው። ነገር ግን ምግብና ልብስ ካለን ያ ይበቃናል። የኢየሱስ ትምህርት ማለት ጳውሎስ እዚህ ደግሞ ያስተምራቸው እዛ ጋር ማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ጀምሮ የነገርኳቸው ከ25 ጀምሮ የነገርኳቸው አያችሁ። ልብስ ካለሽ ሃሌሉያ፣ ምትበይው ካለ ቴንኪው ብለሽ መፈንደቅ አለብሽ። ለምን አልነዳውም ብለህ ብዙ አትጨነቅ። ስራ፣ ከዛ እድሉን ካገኘ ግዛ፣ ንዳ፣ ኢስ ኦኬ። እሱንም ስታገኝ ቴንኪው በል። ግን አትጨነቅ። እነ ከሌ ነርተው እኔ ሳልነዳ አትበል። አንተ ኢትዮጵያዊ አይደለም፣ አንተ ሰማያዊ ነህ። እኛ ግን አገራችን በሰማይ ነው ይላል። ፊልጵስዩስ ምዕራፍ 3 ቁጥር 20 እንደዛ ይላል። ስለዚህ ኢንጆይ አድርጊ፣ አትጨናነቂ። እሺ እይታችሁን ሰማይ አድርጉ፣ ጌታችሁ ላይ አድርጉ። ወደ ማሞን አታድርጉ። ማሞን ኢዝ ስፒሪት ይሰማል። ወደዛ አታድርጉ። ራሳችሁን፣ አምላካችሁን፣ ገዢያችሁን ተመልከቱ። ክብር ለኢየሱስ ይሁን። ይሄን እንድንመለከት የእግዚአብሔር መንፈስ ያበረታታናል ማለት ነው። እንደዚህ ይላል። ሃሌሉያ፣ ክብር ለኢየሱስ ይሁን። ካለን ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተና እና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘግተው ወደ ብዙ ከንቱ ክፉ ምኞት ይወድቃሉ ይላል። አያችሁ፣ ወደ ማሞን ስፒሪት ምን ያደርጋሉ? ይሄዳሉ። አሁን በደንብ ስሙ። ባለጠጋ የሚለው ቃል በደንብ ዲፋይን መደረግ አለበት። ሁለት ቤት ስላላችሁ ባለጠጋ አይደላችሁ። መኪና ስላላችሁ እነሱ ቤዚክ ኒድ ናቸው። ባይዘዌ ሁለት ቤትም ቢኖራችሁ ስቲል አንደር ቤዚክ ኒድ ውስጥ ነው ያላችሁ። መኪና የነዳችሁም ከሆነ ቤዚክ ኒድ ነው። ኦኬ፣ እነዚህን ሁሉ ነገሮችን እንትን አድርጉ። ምንም ብዙ መላፋት አያስፈልግም። ካላችሁ አንድ ካላችሁ ሁለት ግዙ፣ ሁለት ካላችሁ ይሄን ስታደርጉ ግን በደንብ ራሳችሁን ቼክ አድርጉ። ግሪዲ ስፒሪት አፌክት አድርጎኛል ወይ? እግዚአብሔር ቢጠይቀኝ ይሄን ሁሉ ነገር አሁን ቢጠይቀኝ መስጠት እችላለሁ ወይ? እንደዛ መስጠት የሚያስችል ልብ አለኝ ወይ? ማሞን ስፒሪት አለመገዛት ታላቅ እውነቴን ነው የምላችሁ። በቃ ማለት ታላቅ ሰዎች ናቸው። በእግዚአብሔር ላይ መደገፍ በጣም ታላቅ ሰዎች። በዚህ በጣም ማደንቀው ዳዊትን ነው፣ ንጉስ ዳዊትን። ሄዳችሁ አንደኛ ዜና ምዕራፍ 29 ቁጥር 1 ጀምሮ ያለውን ቃል ሄዳችሁ አንብቡ። ዳዊት ለእግዚአብሔር ምን እንደሰጠ ሄዳችሁ መመልከት ትችላል። ስለዚህ እኔና እናንተ በእግዚአብሔር ቤት ውስጥ ስንኖር ይሄን አለመሆናችንን ቼክ ማለት ስሩ፣ ገንዘብ አገኙ። ነገር ግን የዛ ገንዘብ ተገዢ ሳይሆን ገንዘቡ የእናንተ አገልጋይ ነው ሆነ። አንዳንድ ሰው ገንዘብን ረግጠዋለሁ ብሎ መሬት ላይ አስቀምጠው የሚረግጡ ሰዎች አሉ። እንደሱ ሞኛቱ ነው። እንደሱ አይደለም። ገንዘብን መግዛት እንትን ዶሜን ማድረግ እንደሱ ማለት ነው። ባጭሩ አንተ አለመገዛትን ቼክ አድርግ ነው ለገንዘብ። እሱን ደግሞ ለገንዘብ አለመገዛትን ቼክ የምታደርገው ምንድነው? በጄነረስ ሆነ በልግስና በመስጠት ውስጥ ለመስጠት ፈቃደኛ የምትሆን ከሆነ ኢየሱስ ጌታ። ለእንደዚህ አይነት ራስን ሬዲ አድርግ እንጂ
አንዳንድ ሰው ቤት አምጥቶ ይሄው ሰይጣን ማለት ገንዘብን ብሎ እንደውም አንዲት እህት በዶላር ነው የሚከፈላት እዚህ ሀገር እኔ ያለሁበት ሀገርና ባለቤቷ እንደዛ ያደርጋል እና ልክ ነው ወይ ብላ ሚስቱ እኔን ትጠይቀኛለች። ገንዘቡ ከመጣ በኋላ ያስቀምጥና በእግሩ ይረግጣል። አንተ እኔን አትገዛኝም ይላል ብላ ስትል ይሄ እንግዲህ የሱ መረዳት ነው። ነገር ግን እውነተኛው አለመገዛት ግን በኑሮ ምናሳየው ነው ማለት ነው። ስለዚህ እንደዛ ከሆነ under the control of money ከሆናችሁ እሱን ቼክ አድርጉ። አንዳንድ ሰዎች አሉ ልክ እንደ መግደላዊት ማርያም። የእውነቴ ነው። እኔ መግደላዊት ማርያምን በጣም ስለሷ አስተምራችኋለሁ ብያለሁ። ስለሷ ሳስብ እንባ ነው የሚይዘኝ እና ለጌታ ያላት መንሰፍሰፍ ጌታን የምታከብርበት መንገድ በህይወቷ ማለት። ስለዚህ ማሞን ስፒሪት ካች እንዳያረጋችሁ በደንብ መጠንቀቅና በኑሯችሁ ውስጥ ራሳችሁን ቼክ ማድረግ አለባችሁ። under the control of the mammon spirit አለመሆናችሁን ራሳችሁን ምን ማድረግ ቼክ ማድረግ always እግዚአብሔር ፊት። ለምን ጳውሎስ እንደዚህ ያለ ይሄ ነገር ካላችሁ ይበቃችኋል፣ አመስግኗል አይደለ? ነገር ግን እውነተኛ መንፈሳዊነትን ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ስንመጣ ምንም ያመጣነው ነገር የለም። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን ከዛ በኋላ ሰዎች እንዴት ከእግዚአብሔር ውጪ እንደሚወጡ ይሄንን ይናገራል። ምክንያቱም ቁጥር 10 ምክንያቱም የገንዘብ ፍቅር ከክፋት ሁሉ ስር ነው። ረምስሙ ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ወጥተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። አያችሁ ጳውሎስ ሜንሽን አድርጎ የሚናገራቸው ሰዎች እንደዚህ አይነት ሰዎች ናቸው ማለት ነው። ስለዚህ ራሳችንን የማሞን ስፒሪት ተጠቂ አለመሆናችንን ቼክ ማድረግ አለብን ማለት ነው። እንዴት ነው ቼክ ማድረገው? የእግዚአብሔር ሰው ካላችሁ በገንዘባችሁ እግዚአብሔርን ለመታዘዝ ትችላላችሁ ወይ? አቅም አላችሁ ወይ? እኔ ባይዘዌ በገንዘባቸው የሚታዘዙ ሰዎች በጣም ነው የሚያስደንቁ። እናንተ እንዴት ምን ገንዘብን መስጠት ምናምን ልትሉ ትችላላችሁ አይደል? እኔ እንደሱ አይደለም። መስጠታችሁን ብቻ አይደለም ማየው፣ ያንን ገንዘብ ለማግኘት የከፈላችሁት ዋጋ አለ። እሱ ዋጋ ፔን አለው ውስጡ። ለምሳሌ 10 ሰዓት ቆማችሁ የምትሰሩ ከሆነ እንዴት ባክቦናችሁን እያመማችሁ እግራችሁን እያመማችሁ ፔን እያሳለፋችሁ ከዛ ነው ያንን ገንዘብ ያገኛችሁ። ያንን ገንዘብ እግዚአብሔር በዛ ህመም ውስጥ ቆማችሁ ባላችሁበት ቢጠይቃችሁ ለመስጠት ፈቃደኛ ላትሆኑ ሁሉ ትችላላችሁ። ግን ረፍት ሰጥቷችሁ በረፍታችሁ ሲጠይቃችሁ ፔናችሁን ሳታስቡ ለእግዚአብሔር ስትሰጡ እናንተ በገንዘባችሁ ስትታዘዙ under the control of mammon spirit አለመሆናችሁን እያሳያችሁ ነው ማለት ነው። ሰው ሁለት ጌቶች ሊያገለግል አይችልም ብሏል ኢየሱስ። ይሰማል? ስለዚህ እዚህ ውስጥ ያላችሁ ወንድሞቼና እህቶቼ በማመን ስፒሪት under ማመን ስፒሪት ውስጥ አለመሆናችሁን ቼክ አድርጉ። በእርግጥ ያ ስፒሪት ላይፋችሁ ላይ የሚመጣው እየበዛ ሲሄድ እየተከማቸ ሲሄድ እየበዛ ሲሄድ ጳውሎስ እየተናገረ ያለው እሱ ነው። ገንዘብ የኃጢአት ስር ነው ይላል። ምን ማለት ነው? ገንዘብ ኃጢአት አይደለም ባይዘው፣ ግን የኃጢአት ስር የሚሆነው እንዴት ነው ካላችሁ ቅድም ባስተማርኳችሁ በነገርኳችሁ ምክንያቶች የሚመጣ ነው ማለት አይደለ? ዮሐንስም እንደነገረን በዓለም ያለው የሥጋ ምኞት፣ የዓይን አምሮትና የኑሮም ትምክህት መመካት ማለት እነዚህ ሁሉ የማን ናቸው? የማሞን ስፒሪት ማኒፌስቴሽኖች ናቸው። ልክ አንድ በሽታ ውስጣችሁ መኖሩን ለሌሎች ሰዎች እንደሚገልጥ እንደዛ ማለት ማሞን ስፒሪት ውስጥ ያለ under the mammon of spirit ውስጥ ያለ ሰው እንደዛ ማለት። ስለዚህ እኔና እናንተ እዚህ ውስጥ ያለን ሰዎች ገንዘብ ያስፈልጋል በደንብ። ገንዘብን የምትመሩበት ማይንድ ያስፈልጋችኋል በደንብ። እሱን ደግሞ የምታገኙበት አንዱ ትምህርት ቤት ገብታችሁ የምታገኙት ዕውቀት አለ። ገንዘብን በተመለከተ ገንዘብን ማስተዳደር የሚባል አለ። ይሰማል? ገንዘብን ማስተዳደር የሚባል አለ። ስታስተዳድሩት ሲስተም ካልዘረጋችሁለት
እናንተን ራሱ ይውጣቸዋል ይበላቸዋል። ጳውሎስ እንደተናገረ ማለት ከእምነት መንገድ ስተው ሄደዋል ራሳቸውንም በብዙ ስቃይ ወቅተዋል። ስለዚህ under the mammon spirit ዌልካም ብያለሁ ማለት under the mammon spirit አለመሆናችሁን ቼክ አድርጉ። ይሄ በጣም ወሳኝ ነገር ነው። በዛሬ ምነግራችሁ በነገራችን ላይ ኢየሱስ በምድር ላይ መጥቶ እንደ አንድ ቶፒክ አስተምሮት ሄደው ነው። እነ ጳውሎስ ደግሞ ይሄው ያስተማሩትን እየነገርኳችሁ ነው። አሁን ደግሞ የመጨረሻዋ ሲዝን ውስጥ ስላለን ደግሞ በመጨረሻው ዘመን ሰዎች ገንዘብን የሚወዱ ይሆናሉ ይላል። ስለዚህ ምን ማለት ነው? under the mammon spirit controlled ሆነው የሚኖሩ ናቸው ብሎ የእግዚአብሔር ቃል እየነገረን። ስለዚህ ገንዘብ ይሄ መኒ የሚባለውን ነገር ታዲያ እንዲህ ከሆነ ከእግዚአብሔር ጋር ሆኖ ሀብት መፍጠር አይቻልም ወይ ብላችሁ ልታስቡ ትችላላችሁ። ኖ መፍጠር ትችላላችሁ። ከእግዚአብሔር ጋር ሆኖ ማከማቸት ይባላል። ኦኬ ከእግዚአብሔር ጋር ማከማቸት ነው። ስለዚህ ከእግዚአብሔር ጋር ሆናችሁ ማከማቸት ትችላላችሁ። በዓለም ላይ ከእግዚአብሔር ጋር ሆነው ያከማቹ ሰዎች አሉ። በገንዘባቸው እግዚአብሔርን ፉሊ ሰርቭ የሚያደርጉ ሰዎች በጣም ፉሊ እኔ ማቃቸው ማለት በጣም በቢሊየንስ ያላቸው ሰዎች ለምሳሌ ቦንኬ የሚባለውን ወንጌላዊ ታውቁታላችሁ። አሁን ወደ ጌታ ሄዷል። የቦንኬን አገልግሎት በዓለም ላይ ይዞ የሚንቀሳቀሰውን አንድ ሰው ነው ከቨር የሚያደርገው ገንዘቡ። ኬኔት ኮፕላንድ ይባላል። በጣም ባለጠጋ ሰው። ይሄ ኬኔት ኮፕላንድ የሚባለው ሰውዬ እሱም ራሱ አገልጋይ ነው ማለት የራሱ ፕራይቬት ጀት ያለ አገልግሎቱ ለምናምን ያለም እኔ ራሴ የጌታ ነኝ የኔ ነገር ብቻ አይደለም የጌታ ነኝ እኔ ራሴ የጌታ ነኝ። ስለዚህ በዓለም ላይ ወንጌልን የሚሰሩትን በገንዘቡ በቢሊየን መድቦ ነው የሚሰራው። አያችሁ ለገንዘብ ያልተገዙ ሰዎች በገንዘባቸው ምን ያደርጋሉ? ያገለግላሉ። ለገንዘብ ስሌቭስ የሆኑ ሰዎች ደግሞ ችግረኛ እዚህ ሲንከባለል ቢያዩ አይሰጡም። የክርስቶስ ቤተክርስቲያን እየተሰቃየች ቢያዩ አይሰጡም። ስለዚህ ምንድነው ይሄ ማሞን ስፒሪት የሚባለው ነገር በደንብ መተዋወቅ ያስፈልገናል። ስለዚህ ኢየሱስ ሜንሽን ያደረገው አማርኛው ገንዘብ ብሎ ነው የተረጎመው። እሱ ትክክል አይደለም ትርጉሙ። ለአማርኛው መገኘት አለበት። ምክንያቱም ኢየሱስ ያወራው ስለ ማሞንና ስለ ጋድ ነው ያወራው። ስለዚህ ጋድ ኤንድ ማሞን ሁለቱ ፓራራሊ አብረው መሄድ አይችሉም። አንድ ሰው ሁለቱንም እኩል ወዶ ለሁለቱም እኩል ተገዝቶ መሄድ አይችልም። የሚሆነው ምንድነው? አንዱን ይተዋል፣ ለአንዱ ይገዛል። ኦኬ ይሄንን ቃል ሄዳችሁ ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ደጋግማችሁ ተመልከቱ በደንብ አጥ። ስለዚህ ገንዘብን ይሄ ገንዘብ ብለው የተረጎሙት እሱ ስህተት ነው። ገንዘብ ማለት ከዛ ከማሞን ስፒሪት እንትን ውስጥ አንዱ ነገር ነው እንጂ ሁሉ ነገር አይደለም። ማሞን ስፒሪት የሚለው ግን እሱ ሙሉ ማለት ዌልዝን እንትን ይላል፣ ትሬዠሪ የሚባለውን ነገር ይጨምራል፣ ይሰማል። ሁለተኛ ነገር ደግሞ ፕሮፐርቲ የሚባለውን ነገር ይጨምራል፣ ማቴሪያል የሚባል እነዚህን ሁሉ ነገሮች አንድ ላይ ዞ ዲፋይን የሚያደርግ ገንዘብ አንድ ነገር። በእርግጥ በገንዘብ ማለት ፕሮፐርቲን መግዛት ትችላላችሁ፣ ከዛ ዌልዝን መገንባት ትችላላችሁ። እዛም እንደዛ እያለ ነው የሚሄደው። ግን ገንዘብ እያደገ ሲሄድ የመጨረሻ ሄዶ እነዛን ነገር ዲፋይን የሚያደርገው ነገር ግን እኔና እናንተ በወር ጠብቀን የምናገኝ ወይም በቀን ውስጥ ማግኝተን ትንሽ እንትን የምንላት እሱ ዌልዝ አይባልም፣ ሪችነስም አይባልም። ይሄ ኖርማል እንትን ነው ማለት። ስለዚህ እሱን አፌክት ስለሚያደርግ ነው ትራንስሌሽኑ ትክክል አይደለም ያለው እና ማሞን ለሚለው ትክክለኛ ቃል ስለሌለ በዛ መንገድ ወስዳችሁ እንትን በሉና ይሄን ሁሉ ነገር ምን የሚያደርግ ነው? የሚያንቀሳቀስ ነገር ነው። ጳውሎስም እዚህ ቦታ ላይ እየተናገረ ያለው በነገራችን ላይ ያ ስለ ማሞን ነው እየተናገረ ያለው፣ ግን አማርኛው ሲተረጎም ገንዘብ ተብሎ ነው የተተረጎመው። ስለዚህ እነዚህ ወጥተው አንዳንዶች ባለጠጋ ለመሆን ዌልስ ለማግኘት ሲሉ አለ ከእምነት ከእግዚአብሔር ወደቁ አለ። በእግዚአብሔር ከመታመን ወድቀው በማሞን ላይ ሄዱ። ከዛ ደግሞ ማሞን ላይ ወደቀ ደግሞ ማለት ነው ላይፉ በቃ ቅድም ያ እንትና ሰለሞን እንደነገረ ነው። ኦኬ ስለዚህ ራሳቸውን እየወቁ በብዙ ተሰቃዩ አለ፣ እንቅልፋተው። ምክንያቱም ሰለሞን ቅድም ነግረናል ዌልዝ ያበጀ በማሞን እንትን ውስጥ የኖረ ሰው አለ ምን ይጠቅመዋል ለሱ አለ። እሱ እንቅልፍ አይተኛም አለ። የሱ ሰራተኞች ግን እንቅልፍ ይተኛሉ አለ፣ ይበላሉ ይጠጣሉ አለ። እና ስለዚህ ምንድነው የምነግራችሁ? ገንዘብን ማግኘት ኃጢአት አይደለም፣ ጽድቅም አይደለም። አደሴምታ ገንዘብ ግን በምድር ላይ ስንኖር
እነዚህ ነገሮች ለመኖር የሚያስፈልገን ነገር። ስለዚህ ሰርተን በጽድቅ መንገድ ምን እናደርጋለን? እናከማቻለን። ስናከማች ግን እሱ ላይ ሳይሆን የምንደገፈው እግዚአብሔር ላይ እንደገፋለን። የኛ ጌታ ማን ነው? ያገኘነው ገንዘብ ሳይሆን ጌታ ኢየሱስ ነው፣ የህይወታችን አዳኝና ጌታ። ነፍሳችንን አሳልፈን ለሱ አስረክበን፣ ስለዚህ እሱ ስለእናንተ ያስባልና አትጨነቁም ብሎ ስላለን አሳልፈን ሰጥተናል። ስለዚህ እነዚህን ሁለት ነገሮች አውቀን ኦኬ ከእግዚአብሔር ጋር ወክ እያደረግን መሆናችን at the same time ደግሞ የማሞን አንዱ ማኒፌስቴሽን ሞኒ ስለሆነ ወይም መኒ ስለሆነ ይሄንን መኒ እንዴት እንደምናስተዳድር ራሳችንን እንዳይለውጠን እንዳይገዛ እንዴት እንደምንገዛው እንዴት እንደምናስተዳድር ቁጭ ብለን መማር ያስፈልገናል። ገንዘብን እንዴት እንደምናስተዳድር እንዴት እንደምናከማቸው እንዴት እንደምናባዛው እነዚህን ሁሉ ነገሮች ቁጭ ብለን መማር እንችላለን። እኔ እንግዲህ ሳይንሱን አላስተምራችሁም፣ ምክንያቱም ይሄ ሳይንቲፊክ ክላስ ስላልሆነ ይሄንን ማስተምራችሁ ከመንፈሳዊ ትርጓሜ አንፃር ያለውን እንድንይዘው ነው። ነገር ግን ደግሞ ሳይንሳዊውን ነገር ደግሞ ብታስተምረንም ካላችሁኝ ደግሞ ጊዜ ይዝና ስለዚህ ማሞንን እንዴት ማስተዳደር እንችላለን ወይም ደግሞ መኒ ሚለውን እንዴት ማስተዳደር እንችላለን የሚለውን ነገር ማየት እንችላለን። ይሄን እንትን ላይም ገብታችሁ አሁን ላይ ዘመኑ ቤስት ስለሆነ ምንም ላይ ጎግል ብታደርጉ ቤስት ነገር ይሰጣቸዋል። የምታነቡ ሰዎች ካላችሁ ቲክቶክ ላይም በዚህ ጉዳይ ላይ ገንዘብን ስለማስተዳደር እንደዚህ ብትማሩ፣ ያው ድሮ ዩኒቨርሲቲ ገብተን የምንማረው አሁን ግን መግባት አያስፈልጋችሁም። ማለት ሁሉም ነገር አቬለብልና ሰርች አድርጋችሁ ሪሊ መማር ያስፈልጋችኋል። ገንዘብን እንዴት ማስተዳደር ይቻላል የሚለው ይሄንን እንትን አሁን ገንዘብን ማስተዳደር ስትማሩ ገንዘብን አጠቃቀም ምናምን ራሱን ችሎ አለ ውስጡ። ስለዚህ የምትፈልጉም ሰዎች ካላችሁ በእንትናችሁ ላይ አታች አደርግላችኋለሁ፣ እዚህ ዋትስአፕ ላይም እንደዚህ አታች አደርግላችኋለሁ። ስለዛ አስተዳደራዊ ነገር ወቁ። እኔ ግን ሶርሱን ምንጩን ነው የነገርኳችሁ። ስለዚህ ምንጩ ጋር ስንመጣ የኛ ምንጭ እግዚአብሔር ነው፣ ምንጫችን ማለት ነው። የኛ መገኛ የኛ በህይወታችን ጌታ ብለን የምንደገፈው ምንም ነገር ሲመጣ ወደሱ የምንሮጠው ማለት ነው። ኦኬ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል አይደል? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ይሮጣል ይላል። ስለዚህ ወደሱ ነው፣ ወደ ገንዘብ አንሮጥ። ቢኖረን እንኳን ችግራችንን በገንዘብ ለመፍታት አንሮጥ፣ ወደ ጌታ ፊት ነው። ጌታ ምን ትላለህ? ኦኬ እኔ በገንዘቤ መፈታው ነገር ሊሆን ይችላል ጌታ ፊት የመጣው፣ ግን ጌታ ፊት የመጣሁት አንተ ትፈታለህ ብዬ ፈውስ እንኳን ቢሆን ብታመም ቢያመኝ ድንገት በሽታ ተሳስቶ። ስለዚህ የዛሬው ትምህርታችን ማሞን ኤንድ ጎድ ወይም ደግሞ the two masters ተብሎ በእግዚአብሔር ቃል የተጠቀሰውን እንግዲህ በዚህ መልኩ ተረድታችሁ በዚህ እውነት ተመላለሱ። ይሄ ነው የዛሬው ትምህርታችን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ።